ልጆች ግን ጌታን ይወዳሉ። እኔ ምስክር ነኝ። በጣም ጌታን ይወዳሉ። እና ቤተክርስቲያን ደግሞ ይሄኛውን አታስተውልም። ጋፕ አለን። እንደውም እናንተን ማግኘታችን ደስ ብሎናል። ከዛ አባቶች ሄዱና እናንተ የሶሻል ሚዲያ ክርስትና፣ የቲክቶክ ክርስትና ይላሉ። ያላስተዋሉት ነገር ተጠቃሚ ስለሆኑ ነው እዚህ ጋር ጌታን ያገኙት። የት ይሂዱ እነዚህ ወጣቶች? እና ተግዳሮት እኛ ጋር አለ። የእኛ ተግዳሮት የሶሻል ሚዲያ ነው። ድህረ ዘመናዊነቱ ትልቅ እንትን ችግር አለ። እናንተ ደግሞ የምታዩት እዛ ጋር የከፈላችሁትን ዋጋ ነው። ይሄኛውን አላያችሁ ወይም ደግሞ አላስተዋላችሁ። እና እንዲህ ነው አስታርቀን ትክክለኛ ደቀ መዝሙር መሆን የሚቻለው። እንዴት ነው ቤተክርስቲያን ማቀፍ ያለባት ይህን ትውልድ? ቄስ ይሄ ልቤ ስለሚያለቅስ እንደው ይህንን ልጠይቅ ብዬ ነው። ጋይስ የምትሰጡትን ነገር ጌታ ያል፣ የምትሰብኩትን አይደለም፣ የምታስተምሩትን አይደለም። ጌታ ኢየሱስ ምን አለ? ቆሞ እያየ ነበር። ቴንኪዩ አብዬ ቴንኪዩ። ምን አለ ጌታ? እቺ ሴት አለ ጌታ ትዳሯን ሰጥታለች። ከብዙ አሚንታ እልልታ ጋይስ የምንሰጠው ብር ይሻላል። ፕራክቲካል ክርስትና ነው ይሄ። 1000 ብር እንደሰጠችው ማለት ነው። እዚህ በመላው ዓለም ያላችሁ የተወደዳችሁ የእግዚአብሔር ቤተሰብ ከመካነ ኢየሱስ ጋር እንቆማለን። መካነ ኢየሱስ ብለን ያልንበት ምንድን ነው? እዛ አገር የወንድ ለወንድ ጋብቻ አንቀበልም ብለው ተሰደዋል። ምዕመናቸውን ይዘው በጥገኝነት ነው ያሉት ጋይስ። እኛ ደግሞ እንዲህ እንላለን፣ አትሰደዱ፣ ከጎናችሁ እንቆማለን። እያደረግን በጣም አሪፍ 190 ጌታ ኢየሱስ ይባረክ። እስከዛ እንግዲህ ታፕታፕና ሼር ያደረግን እኔ ዘምራለሁ። ግን ምን ያህል ደቂቃ ልዘምር? እንከዚህ ያው ቀስ ብዬ ስለምዘምር ሰዓት እንዳልጨርስ መንፈስ ቅዱስ እሺ ናባት ሃሌሉያ እረኛዬ ነው እረኛዬ ነው እረኛዬ ነው እግዚአብሔር እረኛዬ ነው እረኛዬ ነው እረኛዬ ነው እረኛዬ ነው እግዚአብሔር እረኛዬ ነው እረኛዬ ነው እረኛዬ ነው እረኛዬ ነው እረኛዬ ነው ጌታ ኢየሱስ እረኛዬ ነው በለመለመው መስክ በዕረፍቱ ውኃ ዘንድ ሁሌ ያሳርፈኛል በመንፈሱ ይመራኛል ነፍሴን መለሳት ስለ ስሙ በጽድቅ መንገድ መራኝ ነፍሴን መለሳት ስለ ስሙ በጽድቅ መንገድ መራኝ ነፍሴን መለሳት ስለ ስሙ በጽድቅ መንገድ መራኝ በለመለመው መስክ በዕረፍቱ ውኃ ዘንድ ሁሌ ያሳርፈኛል በመንፈሱ ይመራኛል ነፍሴን መለሳት ስለ ስሙ በጽድቅ መንገድ መራኝ
ነፍሴን መልሳት ስለ ስሙ በጽድቅ መንገድ መራኝ። ሃሌሉያ ነፍሴን መልሳት ስለ ስሙ በጽድቅ መንገድ መራኝ። ነፍሴን መልሳት ስለ ስሙ በጽድቅ መንገድ መራኝ። እረኛዬ ነው እረኛዬ ነው እረኛዬ ነው እግዚአብሔር እረኛዬ ነው እረኛዬ ነው እረኛዬ ነው እረኛዬ ነው እረኛዬ ነው ጌታ ኢየሱስ እረኛዬ ነው እረኛዬ ነው እረኛዬ ነው ሃሌሉያ እረኛዬ ነው እረኛዬ ነው እግዚአብሔር እረኛዬ ነው። በለመለመው መስክ በዕረፍቱ ውኃ ዘንድ ሁሌ ያሳርፈኛል በመንፈሱ ይመራኛል። ነፍሴን መልሳት ስለ ስሙ በጽድቅ መንገድ መራኝ። ነፍሴን መልሳት ስለ ስሙ በጽድቅ መንገድ መራኝ። አዎ ነፍሴን መልሳት ስለ ስሙ በጽድቅ መንገድ መራኝ። ነፍሴን መልሳት ስለ ስሙ በጽድቅ መንገድ መራኝ። በለመለመው መስክ በዕረፍቱ ውኃ ዘንድ ሁሌ ያሳርፈኛል በመንፈሱ ይመራኛል። ነፍሴን መልሳት ስለ ስሙ በጽድቅ መንገድ መራኝ። ነፍሴን መልሳት ስለ ስሙ በጽድቅ መንገድ መራኝ። ሃሌሉያ ነፍሴን መልሳት ስለ ስሙ በጽድቅ መንገድ መራኝ። ተስፋ የማደርገው እድል ፈንታዬ እድል ፈንታዬ አንተው ነህ ጌታዬ እድል ፈንታዬ እድል ፈንታዬ እድል ፈንታዬ አንተው ነህ ጌታዬ ነፍሴ እግዚአብሔርን እድል ፈንታዬ አለችው እድል ፈንታዬ አለችው እድል ፈንታዬ አለችው እድል ፈንታዬ አለችው ተስፋ ያደረግኩት እድል ፈንታዬ እድል ፈንታዬ አንተው ነህ ጌታዬ እድል ፈንታዬ እድል ፈንታዬ እድል ፈንታዬ ኢየሱስ ሆንክልኝ ጌታዬ እድል ፈንታዬ እድል ፈንታዬ እድል ፈንታዬ ሆንክልኝ ጌታዬ የገነት ምንጭ አምልኮ ማደሪያህን ይሙላው ዝማሬ ማደሪያህን ይሙላው ማደሪያ አምልኮ ማደሪያህን ይሙላው ዝማሬ ማደሪያ ዘላለማዊው ፍቅሬ ነው ዘላለማዊው ፍቅሬ ነው ዘላለማዊ ወዳጄ ዘላለማዊው ጌታዬ
ኢየሱስ ጌታዬ እጣዬ 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 ኢየሱስ ወዳጅ ኢየሱስ ወዳጅ ወዳጄ ወዳጄ ኢየሱስ ወዳጅ ኢየሱስ ወዳጄ ኢየሱስ ጌታዬ ኢየሱስ ጌታዬ እጣዬ 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 ኢየሱስ ጌታዬ ኢየሱስ ኢየሱስ ጌታዬ ኢየሱስ ጌታዬ ኢየሱስ ወዳጅ ኢየሱስ ወዳጅ በርቄ ነበርኩኝ እንኳን ዛሬም እዘምራለሁ ከመድረኩ ቆሜ አይበሉ ሁሉ እስኪያመስግኑልኝ ይብዛልኝ ውዳሴን ልበሉ አመስግኑልኝ 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 እጣዬ 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 ኢየሱስ ጌታዬ ኢየሱስ ኢየሱስ ጌታዬ ኢየሱስ ጌታዬ ኢየሱስ ኢየሱስ ጌታዬ አትመ በአንድ መንፈስ በዓለም ሁሉ ዙሪያ ጌታ ሆይ በትነን ደግሞ ይህን የጽድቅን ስራ ጌታ ሆይ የምህረትን ጌታ ሆይ እንናገር ዘንድ በዓለም ላይ በትነህን ጌታ ሆይ አለን ጌታ ሆይ ያንተን ስራ እንድንሰራ ጌታ ሆይ በገንዘባችን ቢሆን በየትኛውም ሁኔታ ቢሆን ስለረዳህን እናመሰግናለን። እኛ ጌታ ሆይ ያንተ መንግስት ላይ ኮንትሪቢዩት እንድናደርግ ጌታ ሆይ ስለረዳህን ለእኛ ይሄ ከአይምሮ በላይ ነው፣ የሚገባን አይደለንም ጌታ ሆይ የእውነት እናመሰግናለን። አንተ ደግነ አንተ ባህሪን የምታካፍለን ጌታ ሆይ ፍቅርህን፣ ቅድስናን፣ ጽድቅን የምታካፍለን ጌታ ሆይ ገና ስትፈጥረን እንኳን በአምሳል ፈጥረ እንድንገዛ ጌታ ሆይ አንተ ማካፈል የምትወድ ጌታ ደግሞ መንግስት ውስጥ እንድንሰራ ይሄን ስላዘጋጀ ጌታ ሆይ እናመሰግናለን። በዚህ ያለንን ሁሉ ጌታ ሆይ ደግሞ በእውነት ይሄ ቤተ ክርስቲያን ጌታ ሆይ በየአብያተ ክርስቲያኑ ስለከፈሉ አባቶች አንተ ጸጋ አብዝተህላቸው ጌታ ሆይ ትውልድ እንዲጸና ስምህን እንዲመሰክር ጌታ ሆይ ደግሞ ካሉበት ጨለማ እንዲወጣ ጌታ ሆይ አንደበታቸውን ጌታ ሆይ በአንተ ቃል ሞልተ ጌታ ሆይ እነዚህ አባቶችን ደግሞ እግዚአብሔር ሆይ በፊታችን ደግሞ ዛሬ ስላመጣህ እናመሰግናለን። እኛ ታናናሾች ደግሞ ጌታ ሆይ ተምረን እግዚአብሔር ሆይ ያንተን ስራ እንሰራ ዘንድ እግዚአብሔር ሆይ በመንፈስ ተመርተን እግዚአብሔር ሆይን ስላዘጋጀ ተመስገን። ደግሞ የሚሆነው ሁሉ ለአንተ ክብር ይሁን ጌታ ሆይ ለአንተ ክብር ይሁን። አንተ ተገኝበት ጌታ ሆይ ደግሞ መዝራት የምንፈልገውንም ማድረግ የምንፈልገውን እንዳንተ ፍቃድ ይሆን ዘንድ እግዚአብሔር ሆይ እናገለግል ዘንድ ጌታ ሆይ አንተ ያዘጋጀውን ሚስ እንዳናረግ ጌታ ሆይ ልባችን ውስጥ እንዳንተ ፍቃድ ትሞላልን ዘንድ ጌታ ሆይ በጌታ በኢየሱስ ስም እንጸልያለን። ደግሞ የትኛውም ጌታ ሆይ ከቤተ ክርስቲያን ጋር አጌንስት የሚቆም የዚህ ጨለማ ሰሪ የትኛውም ሲስተም የእግዚአብሔር ልጅ የዲያብሎስን ስራ ያፈርስ ዘንድ ተገለጠ እንደሚል ጌታ ሆይ ዛሬ በፊት የዲያብሎስን ስራ ባንተ ኃይልና ባንተ ስልጣን ልንቃወም መጥተናልና እግዚአብሔር ሆይ አብረህን ስላለህ እናመሰግናለን። ደግሞ ጌታ ሆይ በመረጋጋትና በማስተዋል ጌታ ሆይ ተቀምጠን እንሰማ ዘንድ ከዚህ እንማር ዘንድ ጌታ ሆይ እንድትረዳን ለምንሃለሁ። በዚህ ስለሰበሰብከን ለአንተ ክብር ይሁን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። አሁን አዲስ የገባችሁ ሰዎች ጌታን እያመለክን እየተነጋገርን እንቆያለን። አንዳንድ ነገሮች እዚህ ጋር የተሰበሰብንበት ዓላማ በስዊድን ያለች መካነ ኢየሱስ ቤተክርስቲያን ለ28 ዓመት እያመለኩ ጌታን እየሰፉ ባሉበት ለትውልድ ወንጌልን በሚያደርሱበት ሂደት ላይ እያሉ በወንድና ወንድ ጋብቻ የምታምን ቤተክርስቲያን ነበረች፣ በስዊድን ያለች ቤተክርስቲያን።
ይህንን አስተምሮ ተቀበሉ ያለበለዛ ውጡ በሚል ቤተክርስቲያን በጣም ከባድ ችግር ላይ ነው ያለችው። ስለዚህ እዚህ ጋር የመጣ ነው ቤተክርስቲያን ባለቤትነቷ የኢየሱስ ነው። ሃሌሉያ። ስለዚህ ቤተክርስቲያንን ቢልዲንግ ለመግዛት ነው እዚህ ያለ ነው። ምክንያቱም አስተምሯቸውን እምቢ ስላለን አንቀበልም ቤተክርስቲያን ስላለች። እዚህ ውስጥ ያላችሁ ከዚህ አጋንንታዊ ከሆነ አሰራር ከዚህ አይነት ትውልድን ከሚገድል ነገር በእውነት የወጣችዋን ቤተክርስቲያን ለመደገፍ ልንነሳ ይገባል። ይሄ ደግሞ ፈርቀዳጅ ናቸው። በኢትዮጵያ ቤተክርስቲያን አልሰማውም። ይሄ የመጀመሪያ ነው። ይሄ የመጀመሪያ ነው። ስለዚህ እምቢ ብላ ቤተክርስቲያን እንድትበተን አንፈቅድም። አስከብራናለች፣ በእውነት አስከብራናለች። እንዲህም አይነት ትውልድ አለ፣ ለገንዘብ የማይንበረከክ ለዚህ እርኩሰት የማይንበረከክ። ስለዚህ እኛ ደግሞ እንደ ክርስቶስ አካል ከጎናቸው ልንቆም ይገባል። አሁን የሚያመልኩበት ቦታ ለጥቂት ጊዜ ነው የተሰጣቸው። ጋይስ በተቻለ መጠን $100 ቢሆን ከዛም በላይ ግን በጣም በትንሹ $100 ማዋጣት አለብን ማለት ነው። 328 ሰው ያለው $100 ከኔ ጋር የምታዋጡ ሰዎች አንዳንድ ቁጥር ጻፉ። በኢትዮጵያ በአረብ ሀገር ያላችሁ ሰው አካውንቱ እዚህ ላይ አለ። እግዚአብሔር ዘመናችሁን ይባርክ። አሳዩኝ አንዳንድ ቁጥር። እንቆማለን ከቤተ ክርስቲያን ጋር ለቅድስና፣ ለእውነት፣ ለጌታ፣ ለመጽሐፍ ቅዱስ ራሳቸውን ለሰጠ ለዚህ ትውልድ እኛም ደግሞ ባለን ነገር እንቆማለን የምትሉ ሰዎች አንዳንድ ቁጥር ጻፉ። አንዳንድ ቁጥር ጻፉ። ጌታ ዘመናችሁን ይባርክ። ኪሳችሁ ላይ አሁን ላይኖር ይችላል። ነገም ከነገ ወዲያ መስጠት እፈልጋለሁ፣ ለዚህ ለተባረከ ስራ መቆም እፈልጋለሁ የምትሉ ሰዎች አንዳንድ ሳርዬ ተባረኪ። ቅድም ይርጋለም ነው ይርግዬ፣ በጣም ጌታ ይባርክ። $1000 ያስገባው ጌታ ይባርክ። ከመካነ ኢየሱስ ጋር እንቆማለን። ከዚህ አመፅ ጋር አልተባበርም ብላለች ቤተክርስቲያን። አንተባበርም፣ ቢቀርብን ይሻላል ብለው ሜዳ ላይ ወጥተዋል። ማምለኪያ ወጥተው አጥተዋል። ቅዱሳን እኛ ደግሞ አለን። ሙልዬ ጃማ ተባረኩ፣ ተባረኩ። አንዳንድ $100 ሰጣለሁ ምትሉ በእውነት እንዲህም አለ። ሚዲያ ላይ የምንሰማው ነገር ሌላ ነው አይደለ? በጣም የሚዘገንን ነገር እየሰማን ነው። መካነ ኢየሱስ ደግሞ ክብር ለኢየሱስ ሲሆን፣ መካነ ኢየሱስ ደግሞ ኖ ፊት ለፊት አንቀበልም አይቻልም ብለው ወጥተዋል። መበተን ይሻለናል ብለው ትውልዳችንን መታደግ ይሻለናል ብለው ወጥተዋል። ከዚህ እውነት ጋር እንቆማለን። የእውነት ከዚህ እውነት ጋር እንቆማለን። ጌታን የምትወዱ ሰዎች እኛ ስለ ቢልዲንጉ አይደለም የምናወራው፣ ነገር ግን ቢልዲንጉ ለእግዚአብሔር ክብር ስለሚሆን ነው። አዚ ነው አይ ብሊቭ ኢን ደ ሚሽን፣ በጣም ሚሽን ላይ አምናለሁ። አሁን ግን የመጣው ክሪቲካል የሆነው ነገር አስተምሮን ማትቀበሉ ከሆነ ውጡን የተባሉት እሺ ብለው ወጥተዋል። አልተደር በጣም ቅድም ቄስ ያልከው ልቤን የነካው መላው ምዕመናን አንድ ላይ መቆማቸው ምን ወረ ብለሲንግ። ክብር ለኢየሱስ ይሁን። ያለ ዲቪዥን ጋይስ ይሄን መከራ አብረን እንወጣለን ብለው ከመሪዎች ጋር ከካህናቶች ጋር ቆመዋል ምዕመኑ። እዚህ እኛ በመላው ዓለም ያለን ደግሞ አብረናቸው እንቆማለን ጋይስ። በእውነት ባዲ ኦፍ ክራይስት ሚኒስትሪ እኛ ቆመናል። $500 ሰጥተናል። ከጉድለታችን ከኛ ጋር ቆሙ። ፕላትፎርሙ መፍቀድ ብቻ አይደለም፣ እንቆማለን። this is the body of Christ guys. so አሊ እውነትህን ነው። ከዚህ እውነት ጋር እንቆማለን። የቤተ ክርስቲያን መሪዎችን እናበረታታለን የምትሉ አንዳንድ ቁጥር ጻፉ። $20,000 እንሰጣለን የምትሉ ተነሱ ቅዱሳን። የፈረሰ ቅጥር ላይ ያለ ነው። እግዚአብሔር እድል እየሰጠን ነው። ይህንን የፈረሰ ቅጥር እንቆማለን። ናርድዬ ጻፊ አንድ ቁጥር $100 አንቺ እንደውም 300 አስገቢ። ፒስፎል ቴንክ ዩ ሶ ማች ቴንክ ዩ ሶ ማች። ዜል እዚህ ላይ አለ። የኢትዮጵያ ዋትሳፕ ቴንክ ዩ ናርድዬ አም ፕራውድ ኦፍ ዩ። ተባረኪ ዳንዬ ተባረክ። ረቂቅ ተባረኪ። ጋይስ ከማን ጌታ ይረዳናል። ጌታ ይረዳናል።
ጌታ ጨክኑና ቅድም ፓስተር ፍፄ እያለ ነበረ ከድህነታቸው ጥልቀትን የሰጡት ስላለን አይደለም አቋማችን ነው። ስለ ቤተ ክርስቲያን እንቆማለን። ቴንክ ዩ $500 ቴንክ ዩ ሶ ማች እሙዬ ተባረኪ ዳን ተባረኪ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጋይስ ከማን አለን። ስለ ክርስቶስ ኢየሱስ ቤተ ክርስቲያን አለን። ስለዚህ አለን። በእውነት እኛ አርገን አናቅም። ብዙ ቸርቾች ጠይቀውኝ ያውቃሉ ፈንድሬዚንግ አንፈቅድም። ይሄ ግን ከጽድቅ ጋር ስለሆነ እምቢ ብለው ስለሆነ ለትውልድን ማትረፍ ምሳሌ ናቸው። የወንድና ለወንድ ጋብቻ አንፈልግም፣ ቢልዲንጉ ይቅርብን ላለች ቤተክርስቲያን ከዚህ በላይ ምን አለ? ጋይስ ከዚህ በላይ ምን ልትሉ ነው? ምን ልንል ነው? ይሄ እኮ ነው በቃ የመጨረሻ ነገር ጋይስ። እውነት this is awesome እኮ ጋይስ። እውነት እኔ ልቤን የተነካው ሰብለን የነገረችኝ ነስዬ ተባረክ $50 በእውነት ሰብለ ስትነግረኝ 2 ቃል አልተናገርኩም። ምን እናደርገን ያልኩት ምን እናደርግ በቃ ምንድን ነው እኛ ማድረግ ያለብንን ነገር። ምክንያቱም body of Christ ብለን we have to act like the body of Christ guys እንዴ አንዳንዴ እንዲህ እንላለን። እውነት ቅድም እኮ ዘሪ ያልከው ነገር እውነት ነው። እያንዳንዱ አብያተ ክርስቲያናት የአንድ ቀን መባ ቢሰጥ እኮ በአንድ ቀን እንዘጋለን። እያንዳንዱ ማለት ነው። በጣም $1.5 ሚሊዮን ትንሽ ነው ህንፃውን ከመግዛት አንጻር። ፓስተር ሚኪ በቅርብ ነው እዚህ የገዛው። ጋይስ ለስጎ በእውነት ለስጎ። እናንተ ደግሞ ኦልሞስት እኮ $500,000 ሰብስበዋል እነሱ። ስለዚህ እዚህ ውስጥ ያላችሁ ሰዎች ናርድዬ ሼር አድርጊው በሁሉ ቦታ ላይ በምትችዩ ቦታ ላይ ሁሉ ሼር አድርጊ። ጌታ ዘመንሽን ይባርክ። ናርድዬ ለስዶ አንድ ነገር ኬኑ ሄልፕ ሚ አንድ ስዕል ካለ እሱን ጨረታ ላይ እናውል። እኔ እገዛለሁ። that's awesome right let's do that awesome let's do it ናርድዬ በጣም እንወዳት አገልጋይ ናት። እዚህ ሶሻል ሚዲያ ላይ ትታወቃለች። በጣም ሴቶች አገልግሎት ላይ እግዚአብሔር በትልቅ ሁኔታ ያስነሳት ውድ እህታችን ናት። ሰዓሊ ናት። ፕሮዳክቶችን ትሸጣለች። እና ናርድዬ ለጌታ ስራ ለኢየሱስ ክብር አንድ ስዕል ስጪ። ያንን ስዕል እናጫርታለን። ያ የሚሸጠው ገንዘብ ቀጥታ ለስዊድን ላለች ለመካነ ኢየሱስ ቤተክርስቲያን እናደርጋለን። በጣም ማታ ሚዲያ ላይ ነበርኩ ናርድዬ ይገርምሻል። እና መካነ ኢየሱስን አንድ ጽንፍ ይዘው ፔንቴኮስታል አንድ ጽንፍ ሲደባደቡ ሰምቻለሁ። እዚህ ሚዲያ ላይ ነው የምላችሁ። መካነ ኢየሱስ እኛን አይወክልም እያሉ ጋይስ መስቀል አለ። ክብር ለኢየሱስ ይሁን። ኢየሱስ ሞቶልን ልንባላ ይሄው የመካነ ኢየሱስን የምትደግፉ ሰዎች ይሄው ራይት ታይም ስድቡ ሳይሆን የፈረሰ ቅጥር ነው ሜዳ ላይ እየወጡ ነው ያሉት። ፔንቴኮስታሎች ዌልካም ኑ አሁን ቤቱን እንስራ። ይሄ ነው ትክክለኛ ቢብሊካል የሆነ አንድነት። ይሄ ነው ያለው እውነት። ስለዚህ ኑ ጥሯቸው ለዶክትሪን የሚጣሉ ሰዎች ከእንደገና ለስም ለታፔላ የሚጣሉ ሰዎች ይሄው በሩ ኑ በሏቸው። መካነ ኢየሱሶች አባቶች መጥተዋል። ያሳፍራል። 28 ዓመት ሙሉ አገልግለው እዚህ ጋር መጥተዋል ሊለምኑ ክብራቸውን ሳይዙ እና እኛ ወጣቶች ልንቆም ይገባል። ጥሯቸው፣ በየቦታው ያሉትን ጥሯቸውና ይኸውና መካነ ኢየሱስ አሁን ችግር ላይ ናት። የምትፈልገው ዲፌንድ ማድረግ በስድብ ሳይሆን በገንዘብ ነው። ኑ ከመካነ ኢየሱስ ጎን እንቁም። የጌታን ስራ እንስራ። የጌታን እውነት እንገንባ። ኑ በእውነት ከተከፋፈልን በዚህ እንከፋፈልስ፣ ከተባላን በወንጌል እንባላ። ይሄን እውነቱ መካነ ኢየሱስ ዛሬ ልትበተን ሜዳ ጥቂት ጊዜን የቀራቸው የተሰጣቸው ህንፃ መውጣት አለባቸው።
እምቢ ብለው እኛ የጌን ትምህርት አንቀበልም፣ ወንድ ለወንድ አናጋባም፣ ሴት ለሴት አናጋባም ይቅርብን ብለው ቤተክርስቲያን ወጥታለች። እዚህ ይሄንን አብረናቸው እንቆም፣ በእውነት አብረናቸው እንቆማለን። እስኪገዛ አብረን እንቆማለን። እግዚአብሔር ይረዳናል። እግዚአብሔር ይረዳናል። ፎር ሹር ዩሮፕ ፎር ጂሰስ ምንዘረጋው ነገር አለ። ፖልዬ በእውነት ዩሮፕ ፎር ጂሰስ መቆም አለብን። ዩኤስ ፎር ጂሰስ፣ ካናዳ ፎር ጂሰስ፣ ሁሉም እንቆማለን ከጎናችሁ። ቴንክ ዩ ሶ ማች። እሺ ወንጌል ቴንክ ዩ ሰይ ኢትዮጵያ ውስጥ ያላችሁ በብር ማስገባት ትችላላችሁ። ከመሆን ናርድዬ የምትይው ካለ እድል ልስጥሽ። ሀይ አልዬ፣ ሁላችሁንም ሰላም ብያለሁኝ። በደስታ በደንብ አድርጌ ዶኔት አደርጋለሁኝ። በዌብሳይቴ ላይ $5000 ሊስት የተደረገ የክርስቶስ በመስቀል ላይ ያለ ስዕል አለ። ብዙ ጊዜ ብዙ ሰዎች ይጠይቃሉ፣ ተወደደብን ግን መግዛት እንፈልግ ነበረ፣ ግን ተወደደ እያሉ ማለት ነው። ብዙ ጊዜ የምጠየቀውን የክርስቶስን በመስቀል ላይ ያለውን ስዕል ማለት ነው በደንብ በደስታ እሰጣለሁኝ። $5000 ነው የሚተመነው ማለት ነው የቀረበው ዌብሳይቱ ላይ እና እሱን እሰጣለሁኝ። ተባረክ። ቄስ የምትሏት ነገር አለ? ባርኩልን። የሰራዊት ጌታ እግዚአብሔር ይባርክሽ። አሜን። ዘመንሽ ይባርክ። አሜን። እግዚአብሔር በኃይሉ ይጠንቀቅልሽ። አሜን። የፊትሽ ብርሃን ይሁን። አሜን። አሁን ለዚች ቤተ ክርስቲያን አንቺ እጅሽን እንደዘረጋሽ በሚያስፈልግሽ ነገር ሁሉ ይቅደምልሽ። አሜን። በጌታ በኢየሱስ ክርስቶስ መልካምነቱ ይብዛልሽ። አሜን። ባረክንሽ ከመቅደሱ በጌታ በኢየሱስ ስም ተባርከሽ ቅሪ። አሜን። 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 ስለዚህ ጋይስ በናርዲ ዌብሳይት ላይ እዚህ ጋር ሼር ታደርገዋለች። ስዕሉን ሄዳችሁ እዛ ላይ እንጫረተው እና ለሚገዛ ሰውን $5000 ነው። እዛ ላይ ግን እንትን ማድረግ እንችላለን፣ መወዳደር እንችላለን። ደግሞ እግዚአብሔር አንድ ክፍተት ይሞላልናል ማለት ነው። አሜን። ክፍተት ይሞላልን። ጌታ ይባርካት። በቤተ ክርስቲያንም እናደርገዋለን። በመካነ ኢየሱስ ሌላ አብያተ ክርስቲያናትም እድል ያው ይሰጧቸዋል። እናንተ እዛ ላይም እናቀርበዋለን። መቅድዬ ከናርድዬ ጋር ኮሚኒኬት አድርጊ፣ በውስጥ መስመር ጻፊ፣ ለእኔም ጻፊ እና እሱ አንድ ግብዓት ይሆነናል ማለት ነው። ናርድዬ ተባረኪ። ቴንክ ዩ ሶ ማች። ቴንክ ዩ። እግዚአብሔር ይመስገን። እንቀጥል። እልካለሁኝ አልዬ። አድራሻ ብትልኩልን በምትሰጡን አድራሻ ስዕሉን እንልከዋለን። እኛም ደግሞ እናጫርተዋለን፣ እናስተዋውቀዋለን በደንብ ያው ከአልዬ ጋር እና በጣም ኢትስ ቬሪ ሚኒንግፉል ያለው ስዕል ነው። ለብዙ ጊዜ ከብት ያደረግኩት የያዝኩት ስዕል ነው እና ጌታ ለዚህ ቀን ብሎ ሊሆን ይችላል ያስቀመጠው። በእርግጠኝነት ይሄንን ስዕል የምታገኙ ወይም የምትወስዱ ሰዎች ኢትስ ኖት ጀስት ፔይንቲንግ ኢትስ ስፒሪቹዋል መንፈሳዊ የሆነ ልቤን ያፈሰስኩበት ማለት ነው እና በጣም ትልቅ መልእክት ያለው ስዕል ነው። እዚህ ውስጥም ያላችሁ በዚህ ላይ ደግሞ የምትተባበሩ ካላችሁ ስዕሉን በማጫረት ማለት ነው መተባበር እችላለሁ የምትሉ ሰዎች ካላችሁ ፕሊዝ ኮንታክታስ እና ለደረሰው ሰው $5000 በላይ ነው እንደውም አሁን እኛ መሸጥ ያለብን። ያው የመጀመሪያው እንትን ነው ፕራይስ ነው $5000 ኢትስ ጀስት ለማንም የሚሸጥበት ነው። ግን ይሄ አላማው ለቤተ ክርስቲያን ስራ ስለሆነ ከዛም በላይ ከፍላችሁ የምትወስዱት ነገር ነው ለማለት ነው እና ፕሊዝ 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 ኑ አናግሩን እና ይሄንን ስዕል እድለኛ ለሆነ ሰው ይደርሳል ማለት ነው እና ማለት አትከስሩበትም ለማለት ነው አልዬ። በእውነት ዘሩ ትዝ ይላችኋል። ይሄ ስዕል ገብቶ ተራ አይደለም። ትዝ ይላችኋል የዳዊት ተጠማው ባለ ጊዜ የዳዊት ኃያላን የፍልስጤማውያን ሰራዊት በጥሰው ሄዱ ይላል እና ከቤቴል ውሃ ይዘውለት ሲመጡ ይዞ ጠጣው አይልም፣ እንዲህ አየውና ይህ ደም ነው አለ። ህይወት መስዋዕት የተደረገበት ነው። የአንድ ነገር ቫሊዩ የሚታየው ከኋላ የተከፈለበት ዋጋ ነው።
ሃሌሉያ። ይህ ስዕል ላይ ስናስብ ለቤተ ክርስቲያን ብለን ነው የምናስበው። ዊ ስታንድ ፎር ደ ቸርች። ቤታችሁ ይህ ስዕል ሲገባ የምታስቡት የታደጋችሁት ትውልድ ነው። ትውልድ ነው። በእውነት ትውልድ ነው። እግዚአብሔር ይመስገን። ጌታ ይረዳናል። ቅዱሳን ጌታ ይረዳናል። ጌታ ደግሞ እንደዚህ አንድ ዝግ የሚዘጉልን ሰዎች ይሰጠናል። የእውነት አንድ ዝግ ከቤተ ክርስቲያን ጎን የሚቆሙ ማለት ነው። እግዚአብሔር ይመስገን። አሁንም እንቀጥላለን። $100 እሰጣለሁ። የትም ዓለም ሁን ብትሆኑ፣ ካናዳ ብትሆኑ፣ ኢሮፕ ውስጥ ብትሆኑ፣ ኖርዝ አሜሪካን ውስጥ ብትሆኑ፣ አፍሪካ ውስጥ ብትሆኑ፣ ሚድል ኢስት ብትሆኑ፣ የትም ያላችሁበት ቦታ $100 እሰጣለሁ የምትሉ አንዳንድ ቁጥር እስካሁን እየሰጣችሁ ያላችሁ ተባረኩ። መቅድዬ ልኩን ማወቅ እንችላለን? የገባልንን ብር እሺ፣ ትንሽ ደቂቃ ስጠኝና አሳውቃለሁ። እሺ፣ ይሄ ስልኩን የያዘው ሰው ፈጣን ቢሆንልን ደግሞ ለፖሊም ልኬለታለሁ። ሰርተን እናቀርባለን። እሺ ፖሊ ተባረኩ። ሌትስ ጎ ጋይስ። $100 ሌላው ሌሎቻችሁ ሳታቆሙ ሼር አድርጉ። አኬን እያየሁት ነው። አኬ ወንድማችን ኦልዌይስ ምንኮራበት በእውነት 2 ሚሊዮን ብር ተሰብስቧል አኬ ቤት ሰሞኑን። ጌታ ዘመንን ይባርክ አኬ በእውነት አሮን ሃቭ ወርድ። በጣም በጣም ጌታ ዘመንን ይባርክ ጋይስ። ሌትስ ጎ። $100 እሰጣለሁ የምትሉ ሰዎች አው ከቤተ ክርስቲያን ጋር እቆማለሁ። እንግዲህ ናርድዬ ላቧን፣ ልቧን፣ ህይወቷን የሰጠችበትን ስዕል ሰጥታለች። ምን እንላለን? በቃ በእውነት ቄስ ባርኮሻል እና ፊትሽን ያብራው እግዚአብሔር። ክብር ሁሉ ለኢየሱስ ሲሆን $100 እሰጣለሁ። በኢትዮጵያ 20 ሺህ ብር ነው። በእናንተ መምታት ትችላላችሁ። አስቡ፣ 380 ሰው አለ ከሰጣችሁት ውጭ ማለት ነው። $100 እሰጣለሁ የምትሉ ሰዎች አንዳንድ ቁጥር ጻፉ። ዛሬ አላገኝም ነገ ሰርቼ አገኛለሁ፣ ለጌታ ቃል እገባለሁ የምትሉ ለጌታ ስትሉ፣ እሺ ታሪኳ ተባረኪ ተባረኪ። ዋው ሀረግዬ $200 ተባረኪ። እሰይ እሰይ። አሜን። ኦኬ ተባረኩ ተባረኩ። ዋው 200፣ $1000፣ $500 እየሰጣችሁ ያላችሁ ተባረኩ። ይሄው ዚሉ እዚህ ጋር ተባረኩልኝ። እሺ $100 አበይ ተባረክልኝ። እግዚአብሔር ይባርከሽ፣ እግዚአብሔር ይባርከሽ። በፔይፓል ማሚ $120 አስገብታለች። የኔ ፔይፓል ላይ ማስገባት ስላልቻለ፣ ስለዚህ እኔ ጋር $112 አለ ከማሚ ጀርመን የተላከው። ማሚ ተስፋዬ ተባረኪልኝ ማሚዬ። እሺ ሌሎቻችንም ጌታ ዘመናችሁን ይባርክ። አሁን እየገባችሁ ያላችሁ ሰዎች ቄስ ትንሽ ተናገር እዚህ ያለንበትን አላማ 500 ድርሃም ተባረኪ ታሪኪ። እግዚአብሔር ይባርከሽ። ብርኮኝልኝ። እሺ ቄስ ቀን። እሺ በጌታ በኢየሱስ ክርስቶስ ስም አሁን በተለያየ ቦታ ያላችሁ እየገባችሁ ላላችሁ የተሰበሰብንበት ዋና ዓላማ በስዊድን ስቶክሆልም ያለችው የመካነ ኢየሱስ ቤተክርስቲያን በአሁን ሰዓት በታላቅ ስደት ላይ በመሆኗ እሷንችን ቤተክርስቲያን እንደገና ለመደገፍ ነው። ስደታችን የታወቀ ነው። በዚህ በግብረ ሰዶም ሁኔታ ስናመልክ ከነበረበት ቤተክርስቲያን ጋር ባለመግባባት ይህንን ሁኔታ ለመቀበል ፈቃደኛ ባለመሆናችን ያለንበትን ቦታ ለቀን እንድንወጣ ስለተነገረን አሁን የምንገኘው ለጊዜው ባለ ትንሽ አጥቢያ ውስጥ ስለሆነ የራሳችንን ቤተክርስቲያን ገዝተን ለእኛም ለትውልዳችንም በነፃነት ለማምለክ እንድንችል እንግዲህ አዲስ ቤተክርስቲያን ገዝተን ለመውጣት ስላሰብን የሚያስፈልገንን የገንዘብ እርዳታ እንድታደርጉልን በጌታ ፍቅር ለመጠየቅ አብረን የክርስቶስን ሥራ ለመስራት እጃችን ለመልካም ነገር እንዲዘረጋ ትውልዳችንም እኛም
ባለንበት አገር ወንጌልን ለማስቀጠል እንድንችል ትብብር እንድታደርጉልን ነው በዚህ የገባ ነው። እግዚአብሔር አምላክ ይባርካችሁ። ስለምትተባበሩን፣ ለዚህ በጎ ፈቃዳችሁን ስለምትሰጡን፣ በጸሎትም በገንዘብም ስለምታግዙን እግዚአብሔር ይባርካችሁ። ላለው ተባረኩ። አሜን አሜን። ጌታ ይባርኮት፣ ጌታ ጸጋውን ያብዛሎት። እሺ እንግዲህ እንቀጥል። አይ ቲንክ ጎፈንድሚ ላይ የተወሰነ የሚያሳየውን እየተናገርኩ እንዳልኳችሁ ባዮ ላይ ሄዳችሁ ማግኘት ትችላላችሁ። የእኔ ባዮ ላይ ማለት ነው። ሁለቱም ላይ ሄዳችሁ ፕሮፋይል ላይ ሄዳችሁ የጎፈንድሚ ሊንክ አለ ማለት ነው። ሌላ እዚህ ጋር ከላይ ዜል አለ፣ ካሻፕ አለ፣ ከዛ ደግሞ ከስር ንግድ ባንክ አለ። ለዚህ ዩሮፕ ላላችሁ ሞር ጎፈንድሚ አካውንቱ አለ። ከዛ ደግሞ በንግድ ባንክም በምታስገቡበት መንገድ ካለ በዛ፣ አሜሪካ ውስጥ ላላችሁ ደግሞ ካሻፕ እና ዜል ማለት ነው። ጎፈንድሚ ላይ እስካሁን የገባው አይ ቲንክ ያው ስም ስለማይጠቀስ አብዛኛው $30 የገባ አለ፣ $120፣ ግሬስ $60፣ ሄለን $90፣ የማይታወቅ ሰው ደግሞ $370፣ ግሬስ ከእንደገና $200፣ ሰለሞን ይታየው የሚል ደግሞ $270 አስገብቷል ማለት ነው። አይ ቲንክ ይሄ ከ4 ሰዓት በፊት ነው። ሙሉነህ የሚል $900 ማለት ነው። ጌታ ይባረክ። ስለዚህ ጌታ ይባርካችሁ። አሁንም ይህንን እንቀጥል ማለት ነው። እሺ እኛም ጋር ኮፒ ሊንክ እያደረግን ሌሎቻችን ደግሞ በካሻፕና በዚህ ኮፒ ሊንክ ማድረጉም ሼር ማድረጉም እንደዚያው ነው። ዮኒ ጌታ ይባርክ ከስር እሱ ደግሞ እንትን እያደረገልን ነው። የስዊሽ እየጻፈላችሁ ነው፣ ስዊድን ላላችሁ ሰዎች ማለት ነው። ስዊሽ የሚለውን በአማርኛ ዮሐንስ የሚለው ወንድማችን የእሱን ብቻ እንትን ፔፓል የለንም። ጎፈንድሚ እሱን መጠቀም ትችላላችሁ። ፔፓል የለም ብላለች መግዴ ይመስለኛል። የለም ማለት ነው። ያ በጎፈንድሚ ያስገቡት። ስዕሉን መግዛት ትፈልጋለሁ የሚል ሰው አየው። እሺ ፀሐይ ስዕሉን ሊንኩ አለ ናርዲ? አዎ አለ። ሼር ላድርጋት? ለእኔ መላክ ትቻለሽ በቴሌግራም? እሺ አለሻ? የኔ የለሽም? የለኝም። እሺ ቴሌግራም እዚሁ እንትን ላይ ላኪልኝ፣ ቲክቶክ ላይ። እሺ እሺ ቲክቶክ ላይ ላኪልኝ። እሺ ፀሐይ ኦኬ። ናርዲዬ ያው ሪኩዌስት ላይ ብዙ ሊኖር ይችላል። ቼክ አድርጊና አግኛት። እኔንም ጻፊልኝ፣ ለሁለታችንም ጻፊልኝ። እሺ በዜል እስካሁን 2760 አሁን የተወሰነ እሺ አሁን ለገባችሁ እስኪ አሁን የገባችሁ እስካሁን ለምን እያደረገ እንደሆነ ያልሰማችሁ ካላችሁ እስኪ አንዳንድ ቁጥር ጻፉ። መቅድዬን አንድ ድል ስጣት። ኦኬ እሺ። የእኔ መቅዲ አይሰማም፣ ለዛ ነው እኔ ጋር ጠፍታለች። ይሰማል። በዜል እኛ ጋር እስካሁን $2760 ገብቷል። ካሻፕ ገና ነው። ብትናገሪ አሁን ይርጋ ለማወነ $1000 ትርሲት ብርሃኑ ወንድማችን $500 ትዕግስት $200 ረሃዋ $30 ፍሬ ህይወት $50 ሃና $200 ከዛ በተጨማሪ ደግሞ እሺ የተደረበ ነው። እነዚህ የገቡ ናቸው። በረከት $100 ወይን አበባ
$500፣ ነፃነት $50፣ ዳንኤል $130 እነዚህ ገብተዋል አሁን። እሺ እኔ ጋር ይሰማል። ሌላ አዜብ የኔ ጋር $200 ልካለች ወደ እኔ ወደ እንድልክ ሰው $112 ማሚ፣ ሌላ ሰው አዜብ ደግሞ አዚቲ ጌታ ይባርክሽ። አዚቲ $200 ልካለች፣ አንድ ላይ 300 ማለት ነው። እምቢ ካላችሁ በባዲ ኦፍ ክራይስት ላይ ልካችሁ እዛ ላይ ስክሪንሻት አድርጋችሁ ላኩላቸው ለነሱ። ከዛ በተላከው መሰረት እሺ ኦኬ ፓስተርዬ ስዊድን ለምንገኝ በምን እናስገባ ብለው የሚጠይቁ ወገኖች አሉ። ስለሆነ ስዊሽ ነበር ልናገር። ስዊድን ለምትገኙ ሰዎች ስዊሽ ነምበር 1 2 3 1 7 0 2 0 1 8 ስዊሽ ነምበር ደግመዋለሁ። 1 2 3 1 7 0 2 0 1 8 ጌታ ይመስገን። ሌላ ደግሞ ሙሉነሽ $500 ተባረክልኝ። እግዚአብሔር ሙሉዬ ሁልጊዜ ጌታ ዘመንሽን ይባርክ። ክብር ለኢየሱስ ይሆን። ሙሉዬ $500፣ አዜቲ $200፣ ማሚ $112 እኔ ጋር ገብተዋል ማለት ነው። ባዲ ኦፍ ክራይስት ላይ ገባ። የግል ሳይሆን ባዲ ኦፍ ክራይስት ሚኒስትሪ ላይ ገብተዋል። ስለዚህ እኔ ጋር $812 አለ ማለት ነው። ክብር ለኢየሱስ። this is awesome። ጌታ አምላክ ይባርካችሁ። ጌታ ይባርክሽ ሙሉዬ፣ አዚቲ፣ ማሚዬ ተባረኩልኝ። እሰይ እሰይ። ዘሪ የምትለው ነገር አለ። አንተ ደግሞ መጽሐፍ አሰጥም ያነበብካቸውን መጽሐፎችን አታመጣም። በጣም ደስ ብሎኛል በእውነት። እኔ ማለት በጣም ትልቅ ብለሲንግ ነው እና በጣም ጌታ ያውቃል የልቤን። እዚህም ያሉት ምስክሮች ናቸው እና አንተ ቤት ስንገባ እግዚአብሔር በጣም እንደረዳን እያስተዋልኩ ነው እና ያው ጌታ ይባረክ። ይህም ብቻ ነው የምለው በእውነት በእውነት። አሜን። ምንድን ነው የምናደርገው መሰላችሁ? በእውነት ጌታን የምትወዱ ጌታ የምታገለግሉ ሰዎች እኔ የአዜብ ቪዲዮ አይቻለሁ፣ አጭር ቪዲዮ እና በመካነ ኢየሱስ ስም ቪዲዮዎች ፖልዬ አደራን ቪዲዮ ስራ፣ ናርድዬ አደራ ከስዕልሽ ጋራ በስተጀርባ አድርገሽ የሰጠሽን ስዕል አድርገሽ አንድ ማስታወቂያ እንሰራለን ማለት ነው። የምታደርጊው ምንድን ነው? ስዕሉን እያሳየሽ ለምን ዓላማ ራሱ ብሩን እንደምንሰበስብ እዛ ላይ ከጎፈንድሚ ሊንኩ ጋር ኮኔክት እናደርጋለን። ፖልዬ እንዳለ ሃፒ አለ ከአንድ ቁጥር አሳየኝ። ሃፒ አንድ ቁጥር አሳየኝ። ሂሮ ፎር ጂሰሶች አላችሁ፣ ወጣቶች አላችሁ፣ ባይብል ስታዲ ላይ ናቸው። ባይብል ስተዲ ላይ ናቸው። ስለዚህ ፖልዬ እዛ ላይ ወጣቱ እንዳለ እንሰራለን ማለት ነው። አንድ ባለፈው ለዩሮፕ ላይ ላለን ኮንፈረንስ የተሰራ ቪዲዮ አለ አይደለ? ጌታ ይረዳናል። ስለዚህ ቤልጅየም ላይ ኮንፈረንስ ነበርን አይደል? ለቤልጅየሙ ሳይሆን ለፍራንክፈርቱ ላይ እንደተሰራው አጫጭ የስ አሪፍ ቪዲዮ ለመካነ ኢየሱስ እንሰራ። ድብልቅልቁን ነው የምናወጣው። ጌታ ይረዳናል። ጌታ አስተሪ በድርሃም ብለው እየጠየቁ ያሉ ወገኖች አሉ። በኢትዮጵያ ነው መሰለኝ ማስገባት ያለባቸው አይደል? ድርሃሙን ምንድን ይችላሉ። ጀርዬ
እሺ ይኸውላችሁ በጣም ሲምፕል ነገር ልንገራችሁ ጋይስ። ድርሃም ከእንደገና ደግሞ በተለያየ አረብ ሀገር ውስጥ ያላችሁ የሚቀላችሁ ወደ ኢትዮጵያው አካውንት ነው። በጣም ለእናንተም ኢዚ ነው፣ ብሩም ጥሩ ነው። ወደዛ አስገቡ። ወደ ዶላር ከቀየራችሁት ብሩን ይመታዋል። ዶላሩ ትንሽዬ ጠንከር ስለሚል ነው። ስለዚህ ወደዛ አስገቡት። እዛ ያሉ እንግዲህ እዛ ያለውን ነገር እንዴት እንደምናደርግ እናያለን ማለት ነው። መካነ ኢየሱስ ተባረኩ። ጋይስ ሌሎቻችሁ እንቀጥላለን ማለት ነው። እንቀጥላለን። ጌታ ይመስገን፣ ጌታ ይመስገን። የማናጫርተው ነገር የለም ወይ መቅድዬ? ጎሄድ በጎፈንድሚ 11,150 ዶላር ገብቷል። ኢየሱስ ጌታ ነው። ሃሌሉያ። ይቅርታ 1,150 ምሕረት ያርግልሽ ጌታ፣ ምሕረት ያርግ። ሳምንት ጾም ጸሎት አዝጌሻለሁ መቅዲ። እሺ አታሳፍሯት እስኪ። ለስጎ 11,000 እናስገባዋለን። ፕሮፌሲ ይሆናል። ምን ይታወቅ? ፕሮፌሲ ይሆናል። ይሆናል። ይህን ትንቢት ወድጀዋለሁ አይደል ቄስዬ? ይሆናል። አይዞሽ መቅድዬ፣ መቅድዬ አላባት ጌታ ያታሳፍረኝ። ጠጪዋ ጥሩ ነው። ስሚ ሐሰተኛ ነቢይ እንዳይሉሽ ተሳስቼ ነው። ሚዩት ነሽ። ጥሩ ነው። ሳቅም ያስፈልጋል። ግድ ነው። ብር ሲነሳ ሳቅ ያስፈልጋል። ቄስዬ እኔ ግን ቄስ አንዳንድ ጥያቄ ልጠይቃችሁ ሁለታችሁን ማለት ነው። አሁን ትንሽዬ ወንጌል አቅሙን አጥቷል አሁን በእኛ ዘመን። እስኪ ማለት ያሳለፋችሁት በወንጌል ስም በኢሮፕም በኢትዮጵያ ውስጥ ፐርሴኪውሽን ወይም በወንጌል ዋጋ የተከፈሉትን እስቲ እና ለእኛ ይሄ ትምህርት ይሆናል። ይሄ እንደዚህ አይነት ጽናት የሰጣችሁ 28 ዓመት አገልግላችሁ እንደዚህ ቤተክርስቲያንን ደግሞ ህንፃ ለማለት በቃ ሌሎቹን ሰዎች ከልክሉልኝ። በእግዚአብሔር ማአት ኤስኤምኤስ ነው የሚገባው ያለው መቅዲማ ኢነር ሂሊንግ። እሺ እና ላይክ ቄስ እና ይህንን እስቲ በወንጌል ስም የተከፈሉ ዋጋዎች ከዚህ ዘመን ካለው አንጻር እስቲ ትንሽዬ ሼር አድርገን እባክህ። እሺ መቼስ በኢትዮጵያ ያው ሁላችሁ ማለት እናንተ ልጆች ትሆናላችሁ፣ ሁላችሁ እዚህ ያላችሁት። በሀገራችን አንድ የጨለማ ዘመን ነበር። ያም ዘመን ሰዎች እግዚአብሔርን ሲጠሩ የሚታሰሩበት፣ የሚደበደቡበት፣ በወህኒ የሚጣሉበት ዘመን ነበር እና በዛ ዘመን ቤተክርስቲያን ግን ጉልበቷ ኃይለኛ ነበር። ቤተክርስቲያን በምድራችን ላይ ተዘግቷል። ነገር ግን ሆም ቸርች ነበረ። በየአጥቢያው በየአካባቢው የጸሎት አዳር አለ። ሲለቀስ ሲጸለይ ነው የሚታደረው። ግን በዛን ጊዜ ወደ ጸሎት ቤት ስትሄድ ቆርጠ ነው የምትሄደው። ወይ ለመታሰር ነው ወይ ደግሞ አምልከህ ሌሊቱን ጸልዬ ለመውጣት ነው ቆርጠ የምትሄድበት ጊዜ እና ዛሬ ላለው የቤተ ክርስቲያን ሁኔታ ምድሪቷ ዛሬ በወንጌል እንደዚህ ልትቀጣጠል ህዝቡ ዛሬ በነፃነት ሊያመልክ ዋጋ ተከፍሏል። ብዙዎች ተርበውበታል፣ ተደብድበውበታል፣ ታስረውበታል፣ ሞተውበታል፣ ተገርፈውበታል። ይሄ የረጅም ጊዜ ታሪክ አይደለም። ምናልባት የ40 ዓመት የ45 ዓመት ታሪክ ነው ወደኋላ ስንሄድ። በዛም ምክንያት ቤተክርስቲያን በብዙ ጭንቀትና በብዙ ፍርሃት በብዙ ድንጋጤ ዋጋ እየከፈለች ወንጌልን እዛ ድርሳለች። በጣም ትልልቅ
ሁኔታዎች ገጥሞናል። በእኔ በራሴ በህይወቴ 2 ጊዜ ታስሬያለሁ። ሁለቱም እስር ከባድ ነበር። በእግዚአብሔር ቸርነት ነው የወጣሁት እና ከእኔም ጋር ብዙ ሰዎች ነበሩ። በዛን ጊዜ ወጣቶች ነን፣ ተማሪዎች ነን እኛ እና ዋጋ ተከፍሎ ነው የኢትዮጵያ ወንጌል እዚህ የደረሰበት። ብዙ እምባ፣ ብዙ ረሃብ፣ ቤተክርስቲያንም ደግሞ በዛ ጊዜ እንዳሁኑ ጊዜ አይደለም። ኢኮኖሚውም በጣም ችግር ነው። በኢኮኖሚም ችግር ነበር። ለሙሉ ጊዜ አገልግሎት እግዚአብሔር ሲጠራ ከባድ ጊዜ ነው የምታሳልፈው። ረሃብም አለ እና የተከፈለው ዋጋ እንደዚህ በቀላል የሚጨረስ አይደለም። ወደ አውሮፓ ደግሞ ስንመጣ ራሱን የቻለ ከባድ ችግር ነበር። ምክንያቱም የአውሮፓ ምድር ስንረግጠው በዚህ በከባድ መንፈስ የተያዘ ነው። ከወንጌል ጋር ጠላትነት ያለው አንድ ከባድ መንፈስ አለ፣ አየሩን የዘጋ ወንጌልን በዚህ በአውሮፓ ውስጥ እንደገና ሀብለን ለመጀመር ብዙ ስቃይ ደርሶብናል። ብዙ ስቃይ እና ቀስ እያለ በጸሎት ብዛት ጊዜ በመውሰድ በእንባ እየተገፈፈ የመጣ ነው። ዛሬ ላይ አውሮፓ ውስጥ ወንጌል መስበክ በጣም ቀላል ነው። ግን ከ36 ዓመት ወደኋላ ብትሄድ ከባድ ነበር፣ ከባድ ነበር። ራሱ ኑሮውንም አታክ ያደርገዋል። የመኖርም አቅም ላይ ኖር ይችላል። ወንጌል ሰብካለሁ ብለህ ስትወጣ ቆርጠህ ነው። ልክ ኢትዮጵያ ዋጋ እንደምትከፍል ዋጋ ተከፍሎበታል እዚህ። ምክንያቱም መቼስ ለወንጌል ራስህን ከሰጠህ እንግዲህ ሌላውን ነገር ማስቀመጥ አለብህ። ስለዚህ ቤተሰብ አለ፣ ልጆች አሉ፣ ቤተሰብ ማስተዳደር አለብህ። በዚህ በኩል ደግሞ እንደገና ደግሞ የወንጌል ስራ ለመስራት በጣም ከባድ ነበር። በጣም ከባድ እና በሁለቱም አቅጣጫ ኃይለኛ ዋጋ ያስከፍሏል። ግን ይህም ብቻ አይደለም፣ አሁንም ዋጋ ያስከፍላል። የሚገርመው ነገር ጌታ እስከሚመጣ ድረስ ወንጌል ዋጋ ያስከፍላል። ሳክሪፋይዜሽን አለው። አይነቱ ይለያይ እንጂ በጣም ከባድ ነው እና ግን ምንድን ነው ያለ መስዋዕትነት አገልግሎት ዋጋ የለውም፣ ዋጋ ያስከፍላል። ነገር ግን በዋጋ ውስጥ በረከትህንና መጽናናትህን ስለምታይ ትቀጥላለህ። የጌታን እጅ ስለምታይበት ትቀጥላለህ። የጌታን አብሮነት ስለምታይበት ትቀጥላለህ እንጂ ዋጋ የማያስከፍል አገልግሎት የለም እና ይሄን ለማለት ነው የምወደው። እዚህ ምን ትመክረናለህ? አሁን ያለው ማለት የእውነት አንድ ነገር ትንሽ ጋፕ እንዳለ አያለው እና እናንተ ያንን መከራ ተጋፍጣችሁ አልፋችኋል። የእኛ መከራ ደግሞ የውስጥ ነው። የውስጥ መከራ አሁን እንዳየኸው እናንተ የግብረ ሰዶም ተግዳሮት እኛ ጋር አለ። ለምሳሌ አሁን ምን ሆነ? ዝሙት ኖርማል የሆነው ግብረ ሰዶም ችግሩ ስላለ ነው። ዝሙቱ ኖርማል ሆነ። ምክንያቱም ትልቁ ተግዳሮት ያለው ግብረ ሰዶም ጋር ነው ብለን ፍራቻችን ያ ስለሆነ አረ እግዚአብሔር ይመስገን እንደውም ከሴት ጋር የወደቀው እስኪባል ድረስ እየሆነ ነው ያለው። ምክንያቱም ወርስት ነገር እየሆነ ስላለ ብዙ ቻሌንጆች አለና አንዳንዴ እዚህ ወጣቶችን እንደሚያገለግል ሰው ምን ተግዳሮት አለብን? አባቶች ጋፕ አላቸው። ለምሳሌ አሁን እንደምታየው እዚህ ሚዲያ ላይ ነው ያደጉት አብዛኛው። አይ ክፍተቱ እንግዲህ ምንድነው? ዋና ክፍተቱ የሚያመጣው ንጹህ ወንጌል መሰበክ አለበት። በየትኛውም አቅጣጫ ንጹህ ወንጌል መሰበክ አለበት። ንጹህ ወንጌል ነው ትውልዱንም ሊያቀነው የሚችለው። በየትም ቦታ ይሁን ብቻ ትክክለኛ ወንጌል ከተሰበከ፣ ክርስቶስ ላይ ያረፈ ወንጌል ከተሰበከ፣ ደህንነት ላይ ያረፈ ወንጌል ከተሰበከ ሰዎች አይጠፉም። ክፍተቱም እየጠበበ ይመጣል። የሚያገናኘው ክሮሱ ስለሆነ
ባክቱ ዘወርድ ነው። አሁን ምንድን ነው አየህ፣ እውነተኛ ወንጌል ተረስቷል። ሰዎች የሚመቻቸውን ብቻ ነው የሚፈልጉት እና ቤተክርስቲያንን ደግሞ ኃይለኛ የሚያደርገው አንድን ክርስቲያን ራሱ ኃይለኛ የሚያደርገው ትክክለኛ ወንጌል ሲደርሰው ነው። እና የአስተዳደግ ልዩነት አለ እንግዲህ የዘመኑ ክፍተት እና የሚመቸን ሳይሆን ለእኛ የተሰጠንን ሕይወት ቃል መያዝ ነው እንጂ የሚያዋጣን። እኔ የሚመቸኝን የምመርጥ ከሆነ ክፍተቱ እየሰፋ ይሄዳል። ልናመጣው አንችልም። ግን አንድ ኤግዛምፕል ልንገርህ። በስውር ደቀ መዝሙር የነበረ አርማትያው ዮሴፍ መጽሐፍ ቅዱስ ምን ይላል? የእግዚአብሔር ወዳጅ የነበረ በስውር ደቀ መዝሙር የነበረ ይላል። ይሄ ሰውዬ ማንም ሰው አያውቀውም። የተገለጠው የኢየሱስ ክርስቶስ ሞት ቀን ነው። ግን ትክክለኛ ሰው ነበር። የእግዚአብሔር ወዳጅ ነው፣ ደግሞ ደቀ መዝሙርም ሆኗል። ማንም ሊገለጥበት የማይችልበት ሰዓት ላይ የተገለጠ ሰው፣ አብረውት የነበሩ ሰዎች እንኳን ሊገለጡ የማይችሉበት ሰዓት ላይ እና አንዳንድ ሰዎች እኛ የማናቃቸው ከኛ ጋር የሌሉ በኃይል ያደጉ ከክርስቶስ ጋር ተጣብቀው ያደጉ ይኖራሉ። ልባችንም ሰፊ መሆን አለበት። እግዚአብሔር ሰዎች እንዳሉት ማለት ነው። አንደኛ ልበሰፊነትም ያስፈልጋል እና እንግዲህ እኔ የምመክረው ሁልጊዜ ወደ እውነተኛ ወንጌል ሰው መመለስ አለበት። ትውልዱ ወደ እውነት የሚያዋጣውም ያ ነው ብዬ አምናለሁ። ቄስዬ ተባረክልን። በጣም እግዚአብሔር ይባርክህ። ደግሞ ወደ ሚዲያ ስለመጣችሁልን ይህንን ሽክር ለማካፈል እዚህ ጋር ለመሰክርላችሁ የምፈልገው እዚህ ሚዲያ ላይ 6-7 ዓመት ሆኖናል እና በጥቂት በኦልሞስት በ4-5 ዓመት ውስጥ ወደ 10,000 ሰው በዚህ ጌታን ተቀብሏል። እዚህ ቦታ ወደ 10,000 ሰው ጌታን ተቀብሏል። ከ4,000 በላይ ተማሪዎች አሉ። ይህ ለቤተ ክርስቲያን ያስረከብናቸው በመላው ኢሮፕ እናንተ ጋር ጭምር ማለት ነው። በመላው ኢሮፕ ወደ ቤተ ክርስቲያን የመለስናቸው የተመለሱ በዚህ አገልግሎት ያው ምስክር ነን እና እዚህ ውስጥ አስተማሪዎች አሉ። 24 ሰዓት የጸሎት ቤት አለን በቴሌግራም ላይ በዚህ ሚኒስትሪ ስር የማይቋረጥ አሁን 3ኛ ዓመቱ ነው። በቀን ለ500 ሰው ነው ምንጸልየው በቀን በአንድ ቀን ማለት ነው እና ነንስታፕ 24/7 ፕሬየር ሃውስ አለን። ይሄ የሆነበት ምክንያት ምንድን ነው? ሰዎች ወደ ዲፕሬሽን ውስጥ እየመጡ ራሳቸው ማጥፋት ጀመሩ። የክርስቲያን ቤተሰብ ልጆች ናቸው፣ የአገልጋይ ልጆች ናቸው። አብዛኛው ባክስላይድ ያደረጉ ናቸው። እዚህ እንደምታውቀው ባክስላይድ ሲያደርጉ የሶሻል ሚዲያ ተጠቂ ነው የሚሆኑት። ያው የፖርኖግራፊ የተለያየ ሱሶች ውስጥ ማለት ነው ሲሆኑ እግዚአብሔር ይህን በር ከፈተልን። እንደምታውቀው ወንጌል ሂዱ ነው እንጂ ይምጡ አይልም እና እግዚአብሔር ይህንን እድል ሰጥቶን በዚህ ሶሻል ሚዲያ ስናገለግል በእርግጥም ትውልዱ እስራት ውስጥ እንዳለ ያወቅነው እዚህ ስንቀላቀል ነው። አላወቅንም ነበር። አጥቢያ ቤተክርስቲያን አለ እንደምታውቀው። ከኮቪድ በኋላ ሰው ወደ ቸርች መሄድ አቁሞ ሚዲያ ላይ ቁጭ ብሏል። ስለዚህ በጣም ብዙ ቤተክርስቲያንን ፑሽ እያደረግ ነበር። ኑ ወደ ሚዲያ፣ እዚህ ላይ ደቀ መዝሙር ማድረግ ይቻላል። ምክንያቱም ሰው ከዛ ጊዜ በኋላ ወደ ቸርች መሄድ አቁሟል። ኦልሞት 70% ማለት ነው አይሄድም። አሁን የሚገርምህ ነገር ቄስ ትውልዱ እየተመለሰ ያለበት እየጠፋም ያለበት ይሄ ሚዲያ ነው። ይሄን ሚዲያ ላይ ካልያዘን ቤተክርስቲያን አይኗን ከፍታ እንደናንተ እውነት በጣም ትልቅ ክብር አለ። ክብራቸውን ጥለው የፈለገ ይሁን ብለው አትሊስት የተወሰነ ሰው ብናድም ብለው ቢቀላቀሉ ከነሱ ዘመን ጋር ባያወዳደሩት መከራ ከተቀበሉበት ይሄን ዘመን ላይ የተጠመዱበትን ነገር ከመተቸት ይልቅ ገብቶ አንድ ሰው እንኳን ማዳን ቢቻል ብለው ቢመጡ በጣም ጥሩ ነው። ምክንያቱም ይሄ የሃርቨስት ቦታ ነው። ይገርመሃል።
የመከር ቦታ ነው። 10,000 ሰው ነው በእጃችን። ይሄ ምልህ በትክክል በቁጥር የገባ ነው ምንልህ ቄስ 4,000 ሰው የሚማሩ ደቀ መዝሙር ድህነት በመላው ዓለም ይህንን እግዚአብሔር እየሰራ ነው ያለው። ለዚህ ነው አሁን ገንዘባቸውን ለመስጠት ያልሳሱት። እዚህ ውስጥ እንደምታዩ ጌታን ስለሚወዱ ብር ተርፏቸው አይደለም። የእውነት አብዛኛው ገንዘብ የሰጡ ናርዲየው እዚህ ጋር ቁጭ ብላ ያያቸው ስዕሉን የሰጣ እዚህ ነው የተለወጠችው። ሶሻል ሚዲያ ፖሊዮ እዚህ ጋር አገልጋይ የሆነው እዚህ ሶሻል ሚዲያ ነው። ብዙ ቤተክርስቲያን ውስጥ መሪ የሆኑ አገልጋዩን እዚህ ተምረው ነው እዚህ ሶሻል ሚዲያ ላይ ሁሉም ማለት ነው። እና ይህንን ነገር እንደው እንደ ቤተክርስቲያን አባቶች መቅዲም ደግሞ ሚዲያ ላይ እንደምትሰራ አይናችን ቢከፈት ሌላም ቤተክርስቲያን ውስጥ ቢመጡ ዲሳይፕል ለማድረግ መናጠቅ የምንችለው እዚህ ላይ ነው። እና አንድ ጊዜ ሁሌ የኔ ፌቨራይት ቃል አለ፣ እግዚአብሔር በገዛ ሜዳ ተጫውቶ ሴጣንን አሸነፈው እያልኩ ነው። ሚዲያውን ማለት ነው የእሱ ሜዳ ነው። ገብቶ ጌታ ተጫውቶ እያሸነፈን ያለው። የሚገርማችሁ ከሐዋሳ ጌታ የሚቀበሉን አይተናል። የቸርች አገር የምትባል እና ጌታ እየሰራን ያለው እና እዚህ መታችሁ ምከሩን። ክፍተቱ አንድ ምሳሌ ልንገርህ። ጃፓን ቶኪዮ ቸርች አልነበረም፣ ክርስቲያንም የለም። እና እኔ በፓልቶክ አገለግላለሁ። ለ21 ዓመት አገለግላለሁ። ክርስቲያን ፕሉስ ኦል የሚባል አገልግሎት አለ ፓልቶክ። እና ብሬክፋስት የሚባለው ፕሮግራም የኔ ነው። አንድ ሴት ጌታን ተቀበለች በፓልቶክ ጃፓን ውስጥ። በስልክ ነው የምንገናኘው። ዛሬ 25 ናቸው። 25 ደርሰው ቤተ ክርስቲያን ተመሰረተ። ግን አገልግሎት ያለፈው በምንድን ነው? በፓልቶክ ነው፣ በሳይበር አገልግሎት። እግዚአብሔር ይጠቀማል ልልህ ነው። ይሰማል አይደለም የተናገርኩት? በጣም ደግሞ ማቀዋለሁ። በጣም የዛሬ 20 ዓመት እንካፈል ነበር። እኔ እስካሁን አገለግላለሁ ልልህ ነው። ስለዚህ እግዚአብሔር ያልፍበታል። ብዙ ልጆች ቅድም እንዳልከው ከሱሳይድ የተመለሱ አሉ። በተለይ አሁንም በዚህ በአረብ ሀገር ያሉ ኢትዮጵያኖች የሚጠቀሙት በሱ ብቻ ነው፣ የሚጽናኑት በሱ ብቻ ነው። ሌላ መጠቀሚያ የላቸው። እግዚአብሔር ሕዝቡን የደረሰበት ቦታ ነው ልልህ ነው። እና በርታ፣ ትልቅ አገልግሎት ነው ልልህ ነው። ተባረክልን። ቴንኪዩ። አይገርምም በእውነት። አንድ ቀን ደግሞ ሮም ላይ መጥቼ ሰብካለሁ። በጣም በብዙ ደስታ አንለቀም እንጂ አንለቀም። ተባረክልን። ጋስ እንግዲህ በዚህ አገልግሎት የተባረካችሁ ሁሉ አሁን ጀግንነታችሁን አሳዩ። አሁን ደግሞ ቄስ በሚመሩበት ቤተክርስቲያን በግብረ ሰዶም አስተምሮ አንቀበልም ብለው ከቢልዲንጉ አስወጥቷቸዋል። እኛ ደግሞ ከጎናችሁ ነን ልንል መለወጣችንን ጌታ መውደዳችንን የቲክቶክ ክርስትና ብቻ እንዳይደለ ፕራክቲካሊ ጌታን እንደምንወድ ልናሳይ እንፈልጋለን። ከዚህ የተነሳ እኛ በባዲ ኦፍ ክራይስት ስም ከጉድለታችን $500 ዘርተናል። ከእናንተ ደግሞ የተሻለ እንጠብቃለን። ስለዚህ አብራችሁን ቁሙ። ጌታ ይረዳናል። ቤተክርስቲያን ኦልሞስት $500,000 ሰብስባለች እና የሚቀራት ግማሽ ነው። እዚህ ላይ እንሳተፍ። 1 ብር ብትሰጡ ይጠቅማል። ቅድም ቄስ እያወራ ቅዱስ እንድዬ አንድ ሰው 1,000 ኢትዮጵያ ብር አስገብቷል። በጣም ነው ደስ ያለ በእውነት። ጌታ ዘመንን ይባርክ። ጌታ ዘመንን ይባርክ። የእውነት አኬን ቴል ያንን 1,000 ብር ከምትበሉት መንትፋችሁ እንደሰጣችሁ በእውነት ከትርፋችሁ እንዳልሰጣችሁ እርግጠኛ ነኝ። እውነት እግዚአብሔር ቤታችሁን ይባርክ። ፊፍዬ 100 ዩሮ ተባረክ። የለን በእውነት የፈለገ የምትሰጡትን እንቀበላል። ጌታ ይቀበላችኋል። በነገራችን ላይ
አይገርምም? ቄስ ገንዘብ ሲሰጥ ጌታ ፑልፒት ላይ አልነበረም። ገንዘቡ መባው ጋር ነበር የቆመው። ምክንያቱም የሰው ልብ ከብር ጋር ስለተሳሰረ ብራቸውን ሲሰጡ ልባቸውን እንደሚሰጡ ያውቃል። ስለዚህ ኢየሱስ እየሰበከ አልነበረም። ብር ሰጥ መባው ጋር ነው ቆሙ ሲያይ ነበረው። አይገርምም? ሂዝ ናት ኢን ዘ ፑልፒት። ለምን ቢባል ሰው ብሩ ሲሰጥ ልቡን ነው የሚሰጠው። ልቡ ባለበት ነው መዝገቡ ያለው። ከዚች ቤተክርስቲያን ጎን እንቆማለን ጋይስ። እስቲ ዓለም ይወቀን፣ ሚዲያው ይወቀን፣ እርስ በርስ በመተባበር አሜን። እኔ ሚዲያ ላይ የምታውቁኝ ሰዎች አይ ኔቨር ብዙ ጊዜ ተለምኛለሁ። አድርጌ አላቅም፣ ላደርግም አልፈልግም፣ ወደፊትም አላደርግም። ከዚች ቤተክርስቲያን ጋር የምቆምበት ዋናው ዓላማ የግብረ ሰዶም አስተምሮ አንቀበልም፣ አንፈልግም፣ ብንበተን ይሻላል ብለው ስላሉ ባዲ ኦፍ ክራይስት ሚኒስትሪ እንቆማለን። ከዚች ቤተክርስቲያን ጋር እንቆማለን። ክብር ለኢየሱስ ይሁን። እንቆማለን ከዚህ እውነት ጋር። ምክንያቱም ከማንም ይልቅ ባዲ ኦፍ ክራይስት ሰፈር እያደረግን ወጣቶችን ስለምናገለግል ብዙ ወጣቶች የዚህ አስተምሮ ጥቃት ደርሶባቸዋል። የተደፈሩ ሰዎችን ነው የምናገለግለው። ቄስ ይገርማል። ኢነር ሂሊንግ ነው የምናገለግለው። ትራማ ላይ 90% ጥቃት የደረሰባቸውን ትውልድ ነው እያስተማረን ያለ ነው እያገለገለ 90% ፔኑን እናውቀዋለን። የብዙ የቤተ ክርስቲያን ልጆች ማንም ጋር አይሄዱም፣ እኛ ጋር ነው መተው የሚናዘዙት። ምክንያቱም ኦፕንሊ ፔኑ ስለምናውቀው በትራማ ውስጥ ስላለፍን። ስለዚህ ወጣቱ እንዲጠቃ አንፈልግም። እናንተ ደግሞ እውነት መደበቂያ እንድትሆኑ እንጸልያለን። በራችሁ እንዲከፈት እንዳይቆለፍ፣ በእውነት ሪቫይቫል እንዲነሳ 24/7 እሳት እንዲነሳ እዛ ውስጥ ኢየሱስ ጌታ ነው። ሃሌሉያ። ሃርቨስት እንዲሆን፣ ጥምቀት በየሳምንቱ እንዲሆን ኢንጂሰስ ኔም በየሳምንቱ በጌታ በኢየሱስም በዚህ ቢልዲንግ ላይ በእውነት እንተን ስሰጡ ገንዘቡ እግዚአብሔር ሆይ ሪቫይቫል ይነሳ። ይሄን ዘር አለው ልጆቼን ወክዬ ሰጣለሁ በሉ። በእውነት ልጆቼን ወክዬ ሲድ ነው ይሄ። ቢልዲንጉን አይደለም እንፈልገው፣ በቢልዲንግ ውስጥ የሚሰራውን ስራ ማየት እንፈልጋለን። የሚነሳውን ሪቫይቫል ማየት እንፈልጋለን። ለቢልዲንግ ምን ይጠቅመናል? ወንጌል ካልተሰራበት ምንድን ነው የሚጠቅመን? እዚህ መካነ ኢየሱስ ላይ ስንዘራ ምናየው ትውልድ ነው። ኢሮፕ ስለሆነ እኮ ነው ጋይስ። በእውነት ተነሱ። አሁን እዚህ $100 ሰጣለሁ ከእንደገና ደግሞ 20,000 ብር ሰጣለሁ የምትሉ አንዳንድ ቁጥር ጻፉልኝ። ከዛም በላይ ትችላላችሁ። የፈለጋችሁትን መጠን አትሊስት ነው የምላችሁ $100 አንዳንድ ቁጥር አሳዩ። 100 ቴንክ ዩ እድልዬ። ሂር ዊ ጎ $100 ጌታ ይባርካችሁ። ጌታ ይባርካችሁ። ቴንክ ዩ ኤልሽዬ፣ ቴንክ ዩ ዝዬ፣ ቴንክ ዩ ተባረኩልኝ። ቴንክ ዩ ሶ ማች ጋይስ። በእውነት እንቆማለን፣ ለጌታ እንነግረዋለን። ስለ ልጆቼ እዘራለሁ። ሃሌሉያ። በእውነት ኢሮፕ ላይ ስለሚነሳው ትውልድ እኔ ይሄን ድንጋይ በፈረሰው ቅጥር ላይ ቆማለሁ። እግዚአብሔር ከገንዘቤ ጋር ይሆናል። ዘራለሁ የምትሉ ሰዎች ጻፉ። አንዳንድ ቁጥር በተለይ ባዲ ኦፍ ክራይስት ያላችሁ እሺ። ቴንክ ዩ ሶ ማች። ሂር ዊ ጎ። ዳን ተባረኪ። ጂሰስ ኢዝ ዘ ሎርድ ተባረኩ። ደስዬ ማን ተባረኩ። ቤትዬ ተባረኩ። ካሞን ጋይስ ሌትስ ጎ። አልዬ ወዬ እንትን ሁለት ሰው ሜሴጅ አድርገውልኛል ስዕሉን እንፈልጋለን ብለው። ግን ምንድነው የምናረገው? እንትን ቪዲዮውን ሰራና ያው ጨረታ አይደለ? ጨረታ ስለሆነ ማለት ነው ቪዲዮ ሰርተን እንለቃለን። ከዛ ሃይ ፕራይስ የሰጠውን ሰው እንሰጣለን፣ እንትኑን ስዕሉን ማለት ነው። ካልሆነ ደግሞ የመጀመሪያ ያለችው ፀሐይ እዚህ ጋር አሁንም ሜሴጅ አድርጋልኛለች ቴሌግራም ላይ ፀሐይ ለምትባለው ነው የምንሰጠው ማለት ነው $5,000። ግን ጨረታውን ያሸነፈ ሰው ያው በዚህ 1 2 3 4 ቀን እንሰጥና
Yes. ቪዲዮውን ከለቀቅን በኋላ ውልሲ ሃው ማች ኦፈር እንደሚያደርጉ ማለት ነው። ጨረታ ክብር ለኢየሱስ ይሁን። ያ ሌላው ደግሞ እዚህ ውስጥ እዚህ አሜሪካን ሀገር ያላችሁ ማለት ነው ብዙዎቻችሁ የኩዊን ኦፍ ሺባን ፕሮዳክት በጣም ተጠቃሚዎች ብዙ አላችሁና 10 ዶኔት አደርጋለሁኝ አሁን 10 ፕሮዳክት ማለት ነው 10ን ፕሮዳክት አሜሪካን ሀገር ያላችሁ አንዱ ፕሮዳክት $30 ነው። ከዛ በላይ ያው ለእንትኑ ስለሆነ ማለት ነው ለዓላማው ከዛ በላይ መውሰድ የምትፈልጉ ኮንታክት አድርጉኝ። እኔ 10 ፕሮዳክት ሰጥቻለሁኝ ማለት ነው። ኢየሱስ ጌታ ነው። ተባረክ። አሜን። እጅሽ ይባረክ። አሜን። ዘመንሽ ይባረክ። አሜን። እግዚአብሔር በኃይሉና በክብሩ በዘላለም መንፈሱ ይባርክሽ። አሜን። ተባረክ። አሜን። ናርዲ I love you. I love you. ተባረክ። I'm proud of you. I really ተባረኪልኝ። ለምን እንደሆነ ልንገርሽ፣ ፕሮዳክቱ አይደለም ልብሽን ነው። በእውነት ተባረኪ። ጄዲ እገዛለሁ ብሏል። ተባረኪ። ኦኬ ኤልሺ ያስገብታለች 100 ተባረኪ ኤልሺ። ቴንክ ዩ ሶ ማች ቴንክ ዩ ጋይስ። እሺ ጄዲ ተባረኪልኝ። ወንዲሁን ሴት አላወቁም። ብርኩኝ ፕሮዳክቱን አስገቡ ማለት ነው። ናርዲዬን ኮንታክት አድርጓት። ሄር ዊ ጎ። በልጆቼ $100 ሀረግዬ፣ በኢየሱስ ስም ስልጣን እግዚአብሔር በልጆችሽ ይክፈልሽ። የልጆችሽን ልብ ይንካ በጌታ በኢየሱስ ስም። የጌታ ባሪያ ይሆኑ በጌታ በኢየሱስ ስም ስልጣን። በእውነት የእግዚአብሔር መልካምነት በቤትሽ ይገለጥ በኢየሱስ ስም። ተምች ደጎቢያው ነቀዙን ጌታ ይምታው ከቤትሽ ከህይወትሽ ላይ በኢየሱስ ስም። in the holy name of Jesus in the holy name of Jesus በተቀደሰው ጌታ ስም። ሃሌሉያ ሃሌሉያ። ጌታ ይመስገን፣ ጌታ ይመስገን። አሜን ሃሌሉያ። ኦኬ በልጆቼ ስም 5000 ይዝይ ተባረኪልኝ። አሜን አሜን። My God, guys, you touch my heart. Hallelujah. እኔም በልጆቼ ስም $100 አስገባለሁ። በእውነት በልጆቼ ስም ክብር ለኢየሱስ። You touch my heart. በእውነት በልጆቼ ስም ሃሌሉያ። ክብር ለኢየሱስ ይሁን። በኢሮብ ፎር ጂሰስ በካናዳ በሁሉ 100 እናስገባለን። በእውነት ሃሌሉያ። 500 ነበር 1000 ብር እናስገባለን። በባዲ ኦፍ ክራይስት አካል ስም ማለት ነው። ክብር ለየ this is a privilege። ጌታ ያያል፣ በእውነት መስዋዕትነታችንን ያያል። ጌታ ይከፍለናል በኢየሱስ ስልጣን። በእውነት ጌታ ያያል። በባዲ ኦፍ ክራይስት ልጆች በወጣቱ በህፃናት አብረውን በሚያገለግሉ ሰው በእውነት አጠቃላይ $1000 እናስገባለን። እግዚአብሔር ይረዳናል በጌታ በኢየሱስ ስም። ይህም መስዋዕትነት ልዑል ያያል። ይህም መስዋዕትነት ያያል። ልጆቻችንን ጌታ ይታደግልናል። ጌታን ያገለግሉታል። በኢየሱስ የሰይጣን ባሪያ አይሆንም። ጂሰስ በጌታ በኢየሱስ ስም ስልጣን ስለ ስሙ እንሰዋለን። በኢየሱስ ስም መስዋዕታችንን ይቀበላል እግዚአብሔር በጌታ በኢየሱስ ስም። ማርቲዬ ቴንኪው $200 አስገብታለች። ማርቲዬ ተባረኪልኝ። በሆነ የኔ ልጆች የሆናችሁ ይህም ፕሮፌቲካል ሳውንድ እናስተጋባለን። በሆነ አምናር ኢሞሽናል ወን ከም ቱ ሲድ በእውነት እኔ ጌታ ስለነካኝ ነው ይህን የማደርገው። ከኔ ጋር ቁሙ። በእውነት እንደ መጋቢያችሁ ካያችሁ this is the prophetical sound። ይሄ የትንቢታዊ ድምፅ ነው። ተነሱ። in the holy name of Jesus እንዘራለን ኤላራሃድ ያለው ሰቬን ያለው ዘባ በጌታ በኢየሱስ ስም በጌታ በኢየሱስ ስም መርገምን ከትውልዳችን ይሰብራል። ይሄንን አውሬ ይሄንን ግብረ ሰዶም ይሰብረዋል ከትውልዳችን ላይ። በዚህ አውሬ ትውልዳችን አይነካም። እግዚአብሔር ሆይ በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም ይሄ እርግማን ከትውልዳችን የተሰበረ ይሆን። አሜን አሜን። ጌታዊን መስዋዕት በፊት እናመጣለን። አሜን ጌታዊ በእውነት
ልባችን ስለዚህ አዝኗል። ልባችን ስለዚህ ተሰብሯል። ጌታ ሆይ በኢየሱስ መድኃኒት ስለምታደርገን ጌታ ሆይ እንለምንሃለን። በጌታ በኢየሱስ ትውልዳችን ስለማይነካ ዘርን ዘራለን በመካነ ኢየሱስ ላይ። እግዚአብሔር ሆይ ይሄ የሚሰራው ነገር የክብርህ መገለጫ ነው፣ የፕሮግራም አይደለም። እግዚአብሔር አምነንህ አንተን መሪዎችን አምነን አይደለም፣ አንተን እናምናለን። አንተን እናምናለን ጌታ ሆይ አንተ ታደርገዋለህ ጌታ ሆይ በጌታ በኢየሱስ የክብርህ መገለጫ ስለሚሆን ትውልድ ስለሚድንበት በጌታ በኢየሱስ ትውልድን ስለምታስነሳ ነቢያቶችን ስለምታስነሳ ሐዋርያቶችን ስለምታስነሳ መጋቢዎችን ቄሶችን ስለምታስነሳ ጌታ ሆይ እናመሰግንሃለን። አሜን። ባንን በጽድቅ የሚያመጡልህ ትውልድ ሃሌሉያ በዚህ ቤት ውስጥ ስለምታመጣ እናመሰግንሃለን። ስሙኝማ ጋይስ ሰው የሚዘራውን ካጨደ ይህንን እንዘራለን። የመዝራትና የማጨት ህግ እውነት ከሆነ ሰው ንፋስ ዘርቶ አውሎ ንፋስ ካጨደ ክፋትን ዘርቶ አመፅን ካጨደ እኛ ደግሞ በዚህ ወንድ ለወንድ እርኩሰት ላይ ለመዋጋት ዘር እንዘራለን። ዘር ህግ፣ የመከር ህግ እውነት ከሆነ ሰው የዘራውን ከሚያጭድ ይሄው ይሄንን አመፅ እምቢ ብለን እንዘራለን በኢየሱስ ስም። ባላህ ወረሰሃቢላ ዱአቦዛ እናሊያ ረሳቤን ያሎሴባ ኢንታላቬሊ ያሮሴቫኑ አባ ሃሌሉያ በጌታዬ በኢየሱስ ስም። በእውነት ሰው የዘራውን የሚያጭድ ከሆነ እናጭዳለን። ሃሌሉያ ጌታ ሆይ በእውነት ቅዱሳን ሰው የዘራውን የሚያጭድ ከሆነ ይሄን ዘር እንዘራለን፣ የህይወትን ዘር እንዘራለን። ጋይስ እዘራለሁ በሉ በኢየሱስ ስም። የመጽዳት የማጨድና የመዝራት ህግ እውነት ከሆነ አይደለም ወይ? ብዙ በትውልዱ ላይ የዘራነውን ዘር አጭደናል። ምስክር ነን። ክፋትን አጭደን ተመተን እናውቃለን። ጌታ ቀጥቶን ያውቃል። ተሰብረን እናውቃለን። እውነት ነው በሰራናቸው ክፋቶች። አሁን ደግሞ ይሄን ዘር እንዘራለን። ይሄንን አመፅ እምቢ እንላለን በኢየሱስ ስም። ግብረ ሰዶምን እምቢ እንላለን በኢየሱስ ስም። እምቢ ይሄ ደግሞ የምናደርገው ዘር እየዘራን እንሰጣለን በኢየሱስ ስም። ባዲ ኦፍ ክራይስት ሃሌሉያ። ይሄን $1000 እንሰጣለን በጌታ በኢየሱስ ስም። በጌታ በኢየሱስ ስም ሁላችሁን ወክለን አብሬ የምታገለግሉ ሁላ በጌታ በኢየሱስ ስም አሚን በሉኝ። ከኪሴ አላመጣሁትም፣ እግዚአብሔር የሰጠን ብር ነው። እንዘራለን፣ በኢየሱስ ደም እንዘራለን። እግዚአብሔር ጽድቅን ያሳጭደናል በጌታ በኢየሱስ ስም። ልጆቻችን ልዑልን ያመልካሉ፣ ያገለግላሉ። እምቢ ይላሉ። ይሄንን አመፅ አንቀላቀልም ይላሉ። መካነ ኢየሱስ እምቢ እንዳለችው አንነካም እንዳለችው ልጆቻችን ይላሉ። ከዚህ እውነት ጋር እንቆማለን። ከዚህ የጽድቅ አቋም ጋር እንቆማለን በኢየሱስ ስም። ካሞን ጋይስ እንቆማለን። እውነት ዘርቶ ማጨድ እውነት ከሆነ ይህንን እናጭዳለን። ስለምን እንፈራለን? ብዙ ጊዜ ኃጢአት ስናደርግ ብቻ ነው ዘርቶ ማጨድ ትዝ የሚለን። ይሄ ለምን ትዝ አይለንም? አእምሯችን በኔጌቲቪቲ በጣም ስለተሞላ እኮ ነው። ኃጢአትን ስንሰራ ግን ዊ ኖ አይደለም እንዴ እንደምናጭድና እንፈራለን። ታዲያ ይሄ እንደዛ ከሆነ እግዚአብሔር በክፋት ብቻ ነው ወይ የሚያሳጭደን? እግዚአብሔር በተንኮል ብቻ ነው ወይ? እግዚአብሔር እንዲህ አይነት አምላክ ነው ወይ? ቅዱሳን በዚህ አመፅ ላይ መካነ ኢየሱስ እምቢ ብላ ተነስታ ካለ እንዘራለን በኢየሱስ ስም። ጌታን አምነዋለሁ። አብ ያልተከለ ተውክል በኢየሱስ ስም የተነቀለ ይሁን። ከትውልዳችን ላይ ስለ እግዚአብሔር መልካምነት፣ ስለ እግዚአብሔር ቅንነት አናሐወደ ሰቬንያ ያጣመመብን ክፋት ከአይምሯችን የታጠበ ይሁን በኢየሱስ ስም። የታጠበ የተነሳ ይሁን። ይሄ እርግማን የተሰበረ ይሁን በኢየሱስ ስም። በእውነት ኤሚኬሲ በዚህ እውነት ትነሳለች። ስሟ በዚህ ይጠራል። እምቢ ብላ በጌታ በኢየሱስ
መካነ ኢየሱስ ወጥተው አሳይተውናል። ኤሚኬሲ ትቀጥላለች። ለሃቦራ ዘኒያ ትዝ ይላችኋል። ሰሞኑን እያለቀሰን ያለ ነው ኖ እያለን ያለ ነው። በጌታ በኢየሱስ ስም ስልጣን፣ በጌታ በኢየሱስ ስም ስልጣን። በእውነት እግዚአብሔር በልጆቻችሁ ይክፈላችሁ። መካነ ኢየሱስ መሪዎች ይክፈላችሁ። እግዚአብሔርን ለጌታ የሚቆም ትውልድ እግዚአብሔር ይስጣችሁ። ከልጆቻችሁ በምንም አይነኩ፣ በኢየሱስ ስም አይነኩ። በኢየሱስ በደሙ ይሸፈኑ። በጌታ በኢየሱስ ደም ይሸፈኑ። በጌታ በኢየሱስ ደም ይሸፈኑ። ልጆቻችሁ በዚህ ክፋት አይነኩ። እጃቸው አይነካ፣ አይምሯቸው አይነጋ፣ ነርቭ ሲስተማቸው አይነካ። በኢየሱስ ደም የተሸፈነ ይሁን። አሜን። ሳካላ ሮዲያስ አሜን። ተለመነን እግዚአብሔር ሆይ፣ ተለመነን እግዚአብሔር ሆይ፣ ተለመነን እግዚአብሔር ሆይ። ስለ እውነት ስለ ስምህ ስትል ስምህ ይቀደስ በመካከላችን እግዚአብሔር ሆይ፣ ስምህ ይቀደስ። ይሄ የሚመጣው ቢልዲንግ እግዚአብሔር እጸልያለሁ በጌታ በኢየሱስ ስም እግዚአብሔር ሆይ አንተ የምታልፍበት ትውልድ ሁሉ የጎነ የሚመጣበት ጌታ ሆይ ወደ ያዕቆብ አምላክ ቤት እንደሄደ ትውልድ ጌታ ሆይ ወደዚህ ወደ መካነ ኢየሱስ ጌታ ሆይ ነፃ ለመውጣት በመንፈስ ቅዱስ ለመሞላት ለመላክ ጌታ ሆይ እንዲመጣ በኢየሱስ ስም እንጸልያለን። አሜን። ከዚህ ጋር እንስማማለን። ጌታ ዘር እንዘራለን። አሜን። ቅዱሳን ዘርዝሩ። ተነሱ ተነሱ፣ የሆነ ተነሱ። ሴት ልጆች አሉኝ። ያማል ጋይስ፣ ያማል። ተነሱ። ቤተ ክርስቲያን በቃ ትበል በጌታ በኢየሱስ ስም ስልጣን። ከዚህ እውነት ጋር ለዘር ተነሱ። ዘራችሁ ጌታው ይሄው እዘራለሁ በልጆቼ ላይ ጽድቅን፣ ፍትህን፣ ቅድስናን፣ አንተን መፍራት፣ አንተን መውደድ አጭዳለሁ፣ እሰጣለሁ በሉና ስጡ። ጌታው ምዘራው አንተ መንግስት ላይ ነው፣ ጽድቅ ላይ ነው። በጌታ በኢየሱስ ስም in the holy name of Jesus እመኑ ጋይስ፣ እመኑ። በጌታ በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን እዘራለሁ። ጌታ ሆይ ክብር ለኢየሱስ። በመላው ዓለም ያላችሁ ተነሱ። በእውነት ምን አይነት እግዚአብሔር የተባረከ አምላክ እድል ሰጠን። በእውነት ቅዱሳን ቴንኪዩ። አኪዬ ተባረክ፣ ተባረክ፣ ተባረክ። ዘርህን ዝራ። እየዘራው ነው እያላችሁ በእውነት እየሰጠው ነው እንዳትሉ፣ እየዘራው ነው በሉ። አትስጡ፣ ዝሩ፣ ዝሩ። ሃሌሉያ። ኤሜን። ናህዬ አሜን፣ ኤሜን፣ ኤሜን፣ አሜን። ናህዬ አሜን፣ አሜን። ወጣቶች ዝሩ። አሜን። እሺ፣ አሜን። ሃሌሉያ፣ አሜን። ጽድቅን እናጭዳለን በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን። እዘራለሁ በሉ። በኢየሱስ ስም እዘራለሁ። ኢን ዘ ሆሊ ኔም ኦፍ ጂሰስ እዘራለሁ። በኢየሱስ ስም እዘራለሁ። እሰጣለሁ እንዳትሉ፣ እዘራለሁ። ምክንያቱም በመዝራት ውስጥ ማጨድ ስላለ እዘራለሁ። በኢየሱስ ስም እዘራለሁ። በኢየሱስ ስም እዘራለሁ። በኢየሱስ ስም ስዘራ ክፋትን እየመታው፣ ሃሌሉያ፣ ክፋትን እየመታው ጽድቅ ግን እዘራለሁ። እንደ ምሕረቱን ብዛት ጥጋቱን እረሱ አለ አሞጽ። እሱን የምትሹበት ዘመን ነውና እንደ ምሕረቱ ብዛት ዝሩ፣ ጥጋቱንም እረሱ፣ ታጭዳላችሁ በኢየሱስ ስም። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። የአባቶች የአምላክ ልዑል እግዚአብሔር ሆይ እናመሰግንሃለን። ይህንን እድል ስለሰጠን ጌታ ሆይ እናመሰግንሃለን። አንተን ነው ምናምን ልዑል ሆይ እንዘራለን። ሃሌሉያ፣ እንዘራለን። የስ እዘራለሁ በሉ፣ እዘራለሁ። ሃሌሉያ፣ ሃሌሉያ፣ እዘራለሁ። ወጣቶች ለምን $10 አይሆንም? ዝሩ። ይሄው ጌታው በፊትህ ባዶ እጄን አልታየም፣ ይሄው እሰጣለሁ በሉ በጌታ በኢየሱስ። ይሄን ዘርዘራለሁ፣ ይሄን ዘርዘራለሁ፣ ይሄን ዘርዘራለሁ፣ ይሄን ዘርዘራለሁ። በመካነ ኢየሱስ ቢልዲንግ ላይ አይደለም እየዘራ ያለሁት፣ በጽድቅ ላይ ነው። ሃሌሉያ፣ በጽድቅ ላይ ነው እየዘራ ያለው፣ መንግስቱ ላይ ነው። ጋይስ ካሁን በኋላ ላንገናኝ እንችላለን፣ ነገር ግን ዘሩ ያድጋል። ሃሌሉያ፣
ሃሌሉያ ዘሩን እናጭዳለን። in the holy name of Jesus እዘራለሁ in the holy name of Jesus እዘራለሁ በጌታ በኢየሱስ ስም። አባቶይ ተመስገን ስለሰጠን እድል አመሰግንሃለሁ። ሃሌሉያ እዘራለሁ። እሺ ሃሌሉያ ክብር ለኢየሱስ ይሁን፣ ለታረደው ክብር ሃሌሉያ አሜን። የስ በባዲ ኦፍ ክራይስት ሃርቨስት ስም በኢሮፕ ፎር ክራይስት የስ አሜን። በዛ ነው ምንዘራው። ወጣቱን 570 ወጣቶች አሉን ኢሮፕ ፎር ጂሰስ ላይ በኢየሱስ ስለነዚህ እንዘራለን። እግዚአብሔር ያሳጭደናል በኢየሱስ ስም። ትዝ ይላችኋል ነቢዩ ኤልሳ እንዲያለው ሂድና በዮርዳኖስ ውስጥ ብቅ ጥልቅ በላለው እና ማይንድ ሴቱ እሱ እንዴት ይደረጋል? እኔ እኮ ያሰብኩት እጅ መጫን ነው አለ። ኖ አለው ቢልህስ ያ ነገር ታይቶ የአንዳንድ እምነት እንቅስቃሴዎቻችን ሲምፕል ናቸው። ይህን ነው የምናደርገው። ይህንን እናደርጋለን። ክብር ለኢየሱስ ይሁን። ሃሌሉያ ክብር ለኢየሱስ ይሁን። እንዘራለን፣ እናጭዳለን። ሃሌሉያ የእውነት በጣም ነው መንፈሴ ላይ የተሰማኝ። አይገርማችሁ? ክፋት ላይ እንዘራለን፣ ከዛ እናጭዳለን። ይህንን ለምንድን ነው ማናጭደው? የመዝራትና የማጨድ እውነት ከሆነ መርህ ከሆነ የማይቀየር ከሆነ ለምንድን ነው ይህን ማናጭደው? እነዚህ ሰዎች እኮ እምቢ ያሉት ግብረ ሰዶምን ነው። እምቢ ብለው ነው ከቢልዲንጉ የወጡት። ለምንድን ነው ማንዘራው? in Jesus name ዳናዊ ተባረክ ይልኝ። እዘራለሁ ደውነ እዚህ ውስጥ 390 ሰው አለ። ለምን አንድ ብር አይሆንም? ሳትዘሩ እንዳትወጡ። የማታምኑ ከሆነ አታደርጉት። የመዝራትና ማጨድግ የማታምኑ ከሆነ ለኃጢአታችሁ ብቻ የምታምኑ ከሆነ ተውት። ነገር ግን መዝራትና ማጨድ ህግ ነው፣ ፕሪንሲፕል ነው። እንዘራለን። ፖል አንተም ዝራ፣ አንድ ብርም ቢሆን ሁላችሁም። የማይዘራ አይኑር። በኢየሱስ ስም ስልጣን ቄሶቹም ይዘራሉ። በእውነት ሁላችንም እንዘራለን። ዘርዬ ዝራ አንተ። ክብር ለኢየሱስ ይሁን። ዝሩ። እሰ ፕሪንሲፕል ለሁሉም ነው የሚሰራው፣ ለቄሱም፣ ለፓስተሩ፣ ለህዝቡ ሁሉ። መዝራትና ማጨድ። መቅድዬ ዝሪ። ኢን ጂሰስ ኔም እንዘራለን፣ እናጭዳለን። የምታምኑ ከሆነ አድርጉ፣ ማታምኑ ከሆነ ተውት። እዘራለሁ። ሃሌሉያ እዘራለሁ። ይኸው ታይማችንን፣ ገንዘባችንን፣ ህይወታችንን የስ ቴንክ ዩ ፓስተሪ፣ ቴንክ ዩ ቄስ። እዘራለሁ። ዘርዬ ተባረክ። ዊ ቢሊቭ ዲስ ኢዝ ናት ኢሞሽን። ለዚህ ነው ቻሌንጅ የማደርጋችሁ። እግዚአብሔር ይህንን እድል ከሰጠን እናደርገዋለን። ቴንክ ዩ ሶ ማች። እግዚአብሔር ይባርካችሁ። እዚህ ዘር ላይ እንዘራለን። በእውነት መንፈስ ቅዱስ ባይነካኝ አላደርገው። አይ ቢሊቭ ዛሬ ጌታ እድል ሰጥቶናል። ክብር ሁሉ ለኢየሱስ። ክብር የማገለግለውን አውቃለሁ። ጌታዬን አውቀዋለሁ። የልጅነት አምላኬን አውቀዋለሁ። ሃሌሉያ አምናለሁ። በዘርቶ በማጨድ እግዚአብሔር ያሳጭደናል። ስንት ጊዜ ፈርተን ተሳቀቅን አይደለ እንዴ? የዘራው ዘር ይሆናል እንትን ላይ ዘራውት ብለ ተሸማቀን። ይሄኛውን ዘር ለምን አታምኑ? በብዙ ሐዘን ውስጥ በልጆቻችሁ ላይ በሚመጣ ካመናችሁ ለምን ስዊች አናደርገው? ይሄንን እዘራለሁ፣ መልካምን እዘራለሁ፣ ፍቅርን እዘራለሁ፣ ቸርነትን እዘራለሁ። ሃሌሉያ እዘራለሁ። ተነስቶ እንዲህ አለው ያ ጀግና ሮቤል አይሙት በህይወት ይኑር አለ። ምክንያቱም በዮሴፍ መሞት ውስጥ እጁ አልተቀላቀለምና። ሰው የሚዘራውን ያጭዳል፣ ያጭዳል። አይሙት በህይወት ይኑር አለ። ፕራይዝ ጋድ አይሙት ሮቤል አለ። ምክንያቱም ዮሴፍ መሞት ላይ አልተባበረም። በወንድሞች መሞት ላይ የሆነ ዘመን ላይ አይኑ የተከፈተ ሙሴ ይመጣል፣ ያየዋል። ያዕቆብ አላየም። ሮቤል ነሁላላ ነዋል አደለ እንዲ አቋም የሌለው። ይሄኛው ግን ፕሮፌቲካሊ ሲያየው የሆነ ትውልድ ላይ አድነዋል። ይሄ ሰው የዘራውን ማጨድ አለበት። አይሞትም አለ። ሃሌሉያ ህይወትን ዝሩ። አሁን እዘራለሁ በሉ። ከማ
ሃሌሉያ ሃሌሉያ። በልሳን ስለጸለይክ ትንቢት ስላደረግ ከመዝራት ሕግ አታመልጣትም። ስለዚህ ዝራ አሁን ለሁሉም if you're a theologian who cares if you are a millionaire በመዝራትና ማጨድ ውስጥ ሕግ የሌለ የለም under heaven ሁላችንም በዚህ መሪ ውስጥ አለ። ተነሱ ዝሩ። እግዚአብሔር ቤታችንን ትውልዳችንን ከግብረ ሰዶም መንፈስ በኢየሱስ ስም ይታደግልናል። ልጆቻችን አይነኩም፣ ምክንያቱም እየዘራን እምቢ ባለ መሪዎች ጋር ተቆመናል። ሃሌሉያ። እምቢ ባሉ ለጽድቅ ከቆሙ መበተን ይሻለናል ካሉ እኔ እርግጠኛ ነኝ እግዚአብሔር እናንተን የሰጠን ትውልዳችንን ሊታደግ ነው። እግዚአብሔር እየፈተነን ለአመፅ ለእርኩሰት እምቢ ያለች ሃሌሉያ ሃሌሉያ 100 ዩሮ ገብቷል። እኔ እንትን ላይ ባዲ ኦፍ ክራይስት ላይ ተባረኩ። ፔይፓል ላይ የላካችሁ ሰዎች ምልክት አሳዩኝ። ጌታ ዘመናችሁን ይባርክ። ጌታ ዘመናችሁን ይባርክ። ሃሌሉያ። ወይ ፖል ፓስተር አንድ ልናገር። ጎ ሄድ። ኢሮፎርሰስ አሁን ገብቼ ነበር ባይብል ስተዲ ላይ እቺ ገና ጅማሬያችን ናት። 33 ልጆች ነበሩ። ስለዚህ አሁን ካሉት ውስጥ 11 ላይ እንደ ኢሮፎርሰስ 450 ዶላር ለመስጠት ተስማምተናል ማለት ነው። ቪዲዮአችንም ለመስራት ከዛ ደግሞ ሌሎቹም ሲመጡ አብረን ለመስጠት ተስማምተናል ማለት ነው። ሃሌሉያ። I'm proud of you guys. ወጣቶች ናቸው ጋይስ፣ ልጆች ናቸው። ፖሊዬ ቴንክ ዩ። በእውነ ጌታ ሊታደገን ነው ከዚህ እርኩሰት፣ ከዚህ ጥፋት ሊታደገን ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ጌታን እናመሰግናለን። ሃሌሉያ። ጌታን እናመሰግናለን። ስሙ ይባረክ። ጌታ ሆይ ክብር ለአንተ። በእውነት ጌታ አመሰግናል። ለዚህ ደረሰ ነገር ነው። አደግን። ዩሮ ፎር ጂሰስ አደግን። ሃሌሉያ። ክብር ለኢየሱስ ይሁን። አደግን። ክብር ለኢየሱስ ይሁን። ወጣቶች አደጉ። ክብር ለኢየሱስ ይሁን። ሃሌሉያ አሜን። ሰብልዬ ተባረኪልኝ። ፔይፓል ውስጥ በስክሪንሻት አድርጋችሁ በእኔ እንትን ላይ ላኩልኝ። የላካችሁ ለዚህ ለመካነ ኢየሱስ ለዚህ ዘር የዘራችሁ ስክሪንሻት እያደረጋችሁ በቴሌግራም ለእኔ ካልሆነ ለፖልዬ ላኩ፣ ለናርዲ ላኩ። ክብር ለኢየሱስ ይሁን። እንዳይቀላቀል እናደርጋለን። ግሬስ ካናዳ እሺ 100 እሺ። ቲጂዬ ተባረኪልኝ። ይሄን ዘርተናል። ሃሌሉያ እሺ። እድልዬ ክብር ለኢየሱስ ስክሪንሻት አድርገ እድልዬ ተባረኪልኝ። ዩ አር ኦሰም። ጌታ ይመስገን። ዜል 50 ዶላር አብዝ ተባረኩ። እሰይ ወደ ባዲ ኦፍ ክራይስት ከላካችሁ እንኳን ጻፉ። ለመካነ ኢየሱስ ዘር ነው እያላችሁ ለመካነ ኢየሱስ ዘር ነው እያላችሁ እየጻፋችሁ ስክሪንሻት አድርጉ። ተባረኩ። ሃሌሉያ። ቄስ የምትለው ነገር አለ? ጋሄድ ሃሌሉያ። ዋው! የሰራዊት ጌታ እግዚአብሔር የተባረከ ይሁን። እሱ በመካከላችን ይህንን ታላቅ ነገር ስላደረገ ክብር ለስሙ ይሁን። እግዚአብሔር ሰዎችን ካልነካ ወገኖቼ፣ ሰው በፈቃዱ ምንም ሊያደርግ አይችልም። ግን ታላቅ የሆነ የመነካት ክብር ስላለ፣ መንፈስ ቅዱስ እየነካ ስላለ፣ የመንፈስ ቅዱስ ኃይል እያለፈ ስላለ ክብር ለእግዚአብሔር ይሁን። እግዚአብሔር እጁ ስለተዘረጋች በዚህ አገልግሎት ላይ በጌታ በኢየሱስ ሴት ልጆቹን ወንድ ልጆቹን ስላገኘ ደግፌ ለያስኩት ለቂሮስ እንደዚህ እላለሁ ብሎ እንደተናገረ ቂሮስን ያስለቀቀው የእግዚአብሔር እጅ ነው ወገኖች። እግዚአብሔር በእጁ ስለያዘ፣ ህዝቡን በእጁ ስለያዘ፣ አሁን የእግዚአብሔር እጅ ህዝቡን ስለያዘ በዚህ የተባበረ ስለሆነ የጌታ እጅ ስለነካቸው እግዚአብሔርን አመሰግናለሁ። የመነካት ምስጢር እየተካሄደ ስለሆነ መንፈሱ እየሰራ ስላለ የጌታ ክብር በዚህ ስላለ
በኢየሱስ ክርስቶስ ስም ክብር ለእግዚአብሔር ይሁን። እግዚአብሔር ይባርካችሁ። አንተ ግን በእግዚአብሔር ደስ ይላል፣ በእስራኤል ቅዱስ ትመካለህ ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም በእግዚአብሔር ደስ ይለን ዘንድ ይህንን ስላደረገ ስሙ ይባረክ። በኢየሱስ ክርስቶስ ስም እግዚአብሔር ይባርካችሁ። ተባረኩ። አሜን። ሃሌሉያ። ጌታ ይመስገን። ሰብሳቢ እርስዎ የሚሉት ነገር ካለ? እግዚአብሔር አምላክ ይባርካችሁ። እጅግ በጣም ድንቅ የእግዚአብሔርን ስራ እያየን ነው። እንደተባለው የእግዚአብሔር ስራ በምድር ሁሉ እንዲሰፋ አሸናፊው ጌታ የዘላለም ዓላማውን በእኛ በእናንተ በወጣቶች እንዳየነው እንዲፈጽም እግዚአብሔር ጸጋና በረከትን ያብዛላችሁ። ጊዜያችሁን፣ እውቀታችሁን፣ አገልግሎታችሁን ሁሉ ለእኛ ስለሰጣችሁ ለዚች ቤተ ክርስቲያን መቆም ስለቆማችሁ እግዚአብሔር ያቆማችሁ። አገልግሎታችሁ ሁሉ በረከት ይምጣላችሁ። እግዚአብሔር ይምራችሁ። እግዚአብሔር ይቀድሳችሁ። እግዚአብሔር ጸጋና ኃይሉን ያፍስስላችሁ። በየአቅጣጫው የቆማችሁ ሁሉ እኛ ከምንለው በላይ የሆነ ሰማያዊ በረከት በእናንተ ላይ ይፍሰስ። ጸጋ ይብዛላችሁ። እናንተን ወንድምና እህት አድርጎ ስለሰጠን በዚህ የተሳተፋችሁ ሁሉ እግዚአብሔር አብዝቶ ይባርካችሁ። አገልግሎታችሁ ይስፋ፣ በምድር ሁሉ ይድረስ። ቃላችሁ ከእግዚአብሔር ዘንድ የከበደ ይሁን። የሚፈውሰው ጸጋ ሁሉ ይደርባችሁ። እግዚአብሔር ይባርካችሁ። በጣም ደስ ብሎናል። እንሰራለን። እንደገና ለምስጋናም አብረን እንቆማለን። እግዚአብሔር አብዝቶ ይባርካችሁ። ሐረግዬ ወይ ፓስተርዬ፣ አንድ ነገር እኔም በዓለም ዙሪያ ባሉት ወጣቶች ስም አንድ ነገር ጨረታ ላቀርብ ፈልጌ ነው እና ይኸው ይሄ የምታዩት አበሻ ቀሚስ ከምሸጠው $300 ነው። ይሄ በጨረታ ልጅ ፈልጋለሁ። ማይ ጋድ! ሃሌሉያ ሃሌሉያ ሃሌሉያ! ማይ ጋድ! እሰይ ጋይስ፣ የሚያምረው ቆስ ይዘርግልን። ሐረግዬ ማይ ጋድ! ምንድን ነው እሱ? ይሄ ጠርጥር ነው፣ ከአክሱም የሚመጣ የትግራይ ጠርጥር ነው። ቆይ እንትን አድርጌያችሁ እኔ ሶማሌ ነኝ አላውቅም። እሺ እስያስ ሶማሌ ነው ጎረቤቶች። ዋው! ይሄ የእጅ ጥልፍ ነው ነው የሸጠው እንደዚህ ያለ በብዛት ጋቢ ደግሞ አለው እንደዚህ ልዱስም ይህንን ኢየሱስ 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 ጌታ ሆይ ክብር ለኢየሱስ ይሆን። ሰው ይህንን ምንድን ነው የምናደርገው? ለጨረታ ቪዲዮ እንሰራና እናወጣዋለን ማለት ነው። ስለዚህ ሲያትል ፎር ጂሰስ እዛ ያላችሁ ቪዲዮ ትሰራላችሁ ከፖልዬ ጋር በመነጋገር። አሜን አሜን። እሰይ እሰይ። ማይ ጋድ ክብር ሁሉ ለኢየሱስ ይሁን። ቄስ ለዚህ ከረዳን ለዚህ ካስቆም ጌታ አሜን። እዚህ እምቢ ለማለት ጌታ በር ከከፈልን አሜን ይባረክ። ጌታ ያሰበ ዘጋጀዋል ለትውልድን ሊያስመልጥ ፈልጓልና ለጌታ ይሁን። አሜን። ቄስ ይባርክሽ ሐረግዬ፣ ቄስ ይባርክሽ። እሺ ይባርክሽ። ቄስዬ ሚውት ነህ። የዘላለም አምላክ እግዚአብሔር ይባርክሽ፣ ፊቱንም ያብራልሽ፣ ከጠበቅሽው በላይ ከገመትሽው በላይ መከናወንን ይስጥሽ፣ የፊቱ ብርሃን ይብራልሽ፣ በመልካም ነገር ያጥግብሽ። አሁን ለዚሽ ቤተ ክርስቲያን አንቺ እንደቆምሽ
በሚያስፈልግሽ ሰዓት የዘላለም አምላክ እግዚአብሔር ይቁምልሽ፣ ከመቅደሱ ይባርክሽ፣ ከማደሪያው ይጎብኝሽ። በጌታ በኢየሱስ ስም አሜን። እሰይ። እንግዲህ መግዛት የምትፈልጉ በጨረታ 300 ብር $300 ሂሳቡ ነው። ነገር ግን ይሄ በትውልድ ላይ የሚዘራ ዘር ስለሆነ ዓመፅን ለመምታት እግዚአብሔር ስለሚጠቀመው እናምናለን። ስለዚህ እዚህ ላይ ተጫርቼ እገዛለሁ የምትሉ ፕሊዝ ኮንታክት አድርጓት። ሀረግዬ አሁኑኑ ፎሎ አድርጓት። አሁኑኑ ፎሎ አድርጓት። አሁኑኑ ፎሎ አድርጓት ጋይስ። ስለዚህ የምትገዙ ያው ይሄንን አድርጎ ሀረግዬ ለምልም ይልን። እሰይ እንዴት ነው የሚያምረው! ሜን ሞገስ አለው። እሺ ክብር ለኢየሱስ ይሆን፣ ክብር ለኢየሱስ ይሆን፣ ክብር ለኢየሱስ ይሆን። እሰይ እሰይ እሰይ። እሺ 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 እሺ። ተባረኩ። አሜን አሜን። እሰይ ጌታ ይመስገን፣ ጌታ ይመስገን፣ ጌታ ይመስገን። አልዬ ወዬ ኦኬ፣ ጀስት አንድ ደቂቃ ስጠኝና እሺ እዚህ ጋር ግሬስዬ ለግሬስ እንስጣትና ለምን ቶሎ እንደገባች አናውቅም። ከዛ ወልጊቪው ኦኬ ኦኬ። ግሬስዋ እንዴት ናችሁ? ጌታ የተወደዳችሁ ይመስገን። ጌታ ይባረክ። አንድ አሜን። መልእክት ለማስተላለፍ ነው የገባሁት። እዚህ ካናዳ እየተሰበሰበ ያለውን በጎፈንድሚ ፎርዋርድ እያረኩኝ ነው እና አንድ ነገር ልነግራቸው የገባሁት ኤደን ታውቃታለህ አልዬ? ባርኪ ኮፊ የስ ኤደን ባርኪ ኮፊ 50 ባግ ኮፊ የሚገዛ ሰው እሱን በሙሉ ወደዚህኛው የሚገባውን ገቢ በሙሉ ወደዚህኛው አስተላልፋለሁ ብላለች እና ማይ ጋድ 50 ባግ ሰጥታለች እና ዌብሳይቱን እዚህ ዌብሳይቱ ላይ ኦርደር ስታረጉ ለዚህ ፐርፐዝ እንደሆነ ሜንሽን እያደረጋችሁ ኦርደር አርጉ። ዌብሳይቱን አሁን ፖስት አድርገዋለሁኝ ከታች፣ ወይም ለፖልዬ ልክለትና ፖልዬ ፖስት ያደርገዋል። ግሬስዬ ለምን አትገባም? እሷም ትግባና ስራ ላይ ናት፣ ነው እንዴ? ነው እንዴ? ስራ ላይ ናት። ቢዚ ስለሆነች ደውላ ነግራኝ ነው ለእኔ። ጋይስ የሚገርም ኮፊ ነው። ሰው በመላው እዛ ኖርዝ አሜሪካ ላይ ያላችሁ አይ ቲንክ ይመጣላችኋል እና ይህንን አድርጉ። ይሄ ሁሉ እያደረገ ያለው እዚህ ባዲ ኦፍ ክራይስት ውስጥ ያሉ አገልጋዮች ናቸው። ደስ ሆል ሚኒስትሪ ጌታ ሀረግ የቤተክርስቲያን የሚኒስትሪያችን አገልጋይ ናት። ሲያትል ውስጥ ግሬስዬ ካናዳ ፎር ጂሰስ ሊደር ናት። እዚህ ውስጥ የምታዩቸው ይህንን ሁሉ እያደረጉ ያሉት እዚሁ ያደጉ ልጆች ናቸው። እዚሁ አብረውን እያገለገሉ ያሉት ጌታ። ስለዚህ ቤት ጌታን እባርካለሁ በእውነት ክብር ለኢየሱስ ሲሆን። ግሬስዬ ተባረኪልን። ስንት አስገባችሁ ግን? እስቲ አውጭ ሚስጥሩ። አሜን። እስካሁን ድረስ 700 ካኔዲያን ዶላር ነው የተሰበሰበው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከታች እየጻፍኩኝ ነው የገባውን። ግሬስዬ ከአሁን በኋላ መታወጪውን ነዳጅም ደግሞ እንደዛ አድርጊ ወደዚህ። እሺ እሺ፣ ተባረኩልኝ። ወድሻለሁ። ተባረኪ። አሜን። እግዚአብሔር ይባርክሽ። አሜን። ክብር ለኢየሱስ ይሁን። እሺ ሌላ ማየት እሺ፣ አንድ ጊዜ እሺ። ሰላም ለእናንተ ይቅርታ። ሰላም እግዚአብሔር እኔም ካናዳ ነው የምኖረው እና መላክ ፈልጌ እንዴት እንደምልክ ግሬስን ወይ በውስጥ ስልኳን ምናምን ኮንታክት ላረጋት ፈልጌ ነው እንትን ሳትወጣ ቶሎ የገባው። አሰብ ይሄው ታይሻለች። ኮሚኒኬት አድርጋት ፀሐይ። እሺ እሺ እሺ። ሜሴጅ ላይ ስልኬን ጽፍልሻለሁ እየሰማሽኝ ከሆነ ይሄን ለማወቅ ነው። ቴንኪው። ተባረኩ። ብርኩኝ። አሜን። እሰይ እሰይ። አስቸጋሪ ጥያቄ ያላችሁ ካለ አንዳንድ ቁጥር ጻፉልን። እሺ ሀርዬ፣ አንቺም ግሬስን ኮሚኒኬት አድርጊ። ካናዳ ያላችሁ ደግሞ እሰጣለሁ አትበሉ፣ እዘራለሁ በሉ። አፋችሁ ላይ ታቱ ላርገው እንዲ ምላሳችሁ ላይ እዘራለሁ በሉ። እዘራለሁ። ክብር ለኢየሱስ ይሆን። እዘራለሁ በሉ። ማሽን አትሁኑ። እሰጣለሁ አትበሉ። አዩዋና ጊቪንግ ዩ አር ሶዊንግ ዘ ሲድ። ክብር ለኢየሱስ ይሆን። እያመናችሁ አድርጉት። እዘራለሁ በሉ።
ጌታ ይመስገን። ይህ የለማኝ ድምፅ አታድርጉት። እዘራለሁ ነው የሚባለው። in the kingdom of God. praise God. hallelujah. አሜን። የስ አየ እዘራለሁ ጌታ። ምክንያቱም መዝራትን ካሰባችሁ ማጨድን ስለምጠብቁ ኦኬ። እሰጣለሁ ካልክ እግዚአብሔርን እየረዳው ይመስላል። አበሻ ስለሆንክ ይልቀቅ። ሰበርኩት በጌታ በኢየሱስ ስም። we are not giving to the Lord, we are sowing the seed. come on guys, ለማጨድ ነው የምናዘው። yes እዘራለሁ። ልባችሁን ቀይሩ። እዘራለሁ። come on ሐረግዬ እዘራለሁ። come on guys እዘራለሁ በኢየሱስ ስም። እግዚአብሔር አይረዳም፣ ለእግዚአብሔር አይሰጥም፣ ይሰጣል እንጂ። he is kind. ሃሌሉያ። he is kind, he is generous አይደለም ወይ ጋይስ? አንዳንድ ያሳፍረኛል። ጌታው የሚባለው ጌታው ይሄው የሰጠኝን አምጥቻለሁ ነው የሚባለው። እግዚአብሔር የማንም ጨለይ አይታመንም አይደለም ወይ ጋይስ? በፍጹም ክብር ሁሉ ለኢየሱስ ሲሆን ሃሌሉያ። እዘራለሁ። የስ እዘራለሁ። ሃሌሉያ። ይኸው እዚህ ላይ